ቤዝ የነጠሏቸው ሲመስሏቸው መጀመሪያ እኮ በጣም ህዝብ ደግፏቸዋል ነው የሚባለው አይደል? የደገፋቸው ህዝብ ግን ወደ የጎጡ ገባ። ሰውየው መሃል ላይ ቀረ። ዘንድ ቢገፋ የሚወድቅ መሰላቸው። ዘንድ ማንም ሊያደርግ የሚችለውን ነገር ወደ ቤዙ ሄደ። ወደ ቤዙ ሲሄድ ግን ሊረግጥበት የሚገባ ነገር ስላለ ነው። ምክንያቱም አንተ ማስተማማኛ አይደለም፣ ትግራዩ ማስተማማኛ አይደለም። ሁሉም በብሔር ራሱን አጥሮ የተቀመጠ ነው። ምን ያርጉ ጠቅላይ ሚኒስትሩ? እስኪ ንገረኛ። አዲስ ኦኬ ቴዲ፣ አሁን ይሄ ዲስቶርት እያደረግን ነው። እንደዛ አልነበረም። ጠቅላይ ሚኒስትሩ ይኸውልህ የኢትዮጵያ መከላከያ ሰራዊትን ይዘዋል፣ የኢትዮጵያ ፌዴራል ፖሊስን ይዘዋል፣ ዋናውን ቦታ ይዘዋል። የሚፈልጉትን ሹማምንቶች እነ ብርሃኑ ጁላን ወደ ላይ አምጥተዋል፣ ገብተዋል። በአጠቃላይ የጸጥታውን የደህንነቱን ተቋቁመዋል፣ ገብተዋል። አባባላይ በሚያምኗቸው ሰዎች ቁጥጥር ስር አድርገዋል። ሁትሱ ፓወር ተብሎ ወይንም ደግሞ ኢንተራ መተከል ላይ አማሮችን የሚጨፈጭፍ ሚሊሻ ማዘጋጀት የለበትም ነበር። አየ ይሄንን ነው ያደረገው። ይሄን ያደረገው የብሔር ፖለቲካ ስላለ ሳይሆን መግደል የፈለገውና መቀነስ የፈለገው ህዝብ አለ። እሱም አማራ የሚባል ህዝብ ነው። አንደኛ። ሁለተኛ ፓወሩን የብሔር የበላይነት ያለበት አድርጎ ለመገንባት ስለፈለገ እንጂ ሰዎች የደወሉብኝ ስለነበረ ነው። ኢትዮጵያዊነትን ለመገንባት ከሆነ ሚሊተሪውን ይዟል እኮ ቴዲ። ኦልሬዲ የኢትዮጵያ መከላከያ ሰራዊት እጁ ነው፣ ደህንነት እጁ ነው። የኢትዮጵያ መከላከያ ሰራዊት ሙሉ ለሙሉ ኢትዮጵያን በሚመስል መንገድ ነው የተዋቀረው ባለፉት 7 ዓመታት ብለህ ታምናለህ? አልነበረም። ቲፒኤልኤፎች ከላይ ነበሩ። ግን ምንድነው ምን መሰለህ፣ አብይ ጥሩ ስራ ሰርቷል። ምንድነው እነሱን ወዲያው እኮ ነው ያባረራችሁ ቴዲ። በመጣ በ4 ወሩ በ5 ወሩ ለምሳሌ ምክንያት ፈልገው ሰኔ 13 እሱ ትክክል አይደለም እኮ እነሱ ማባረር የተበላሸ ሀገር ላይ ስላለን ነው እንጂ እኮ ጠቅላይ ሚኒስትሩ ሲመጣ ሲሆን መሆን የነበረበት ኦፊስ ይገባል፣ የሚሊተሪ ስራ ይሰራል። እንደዛ ተደርጎ ተዋቅሮ ያለ ሲስተም ቢሆን ኖሮ እኮ አሁን ጥሩ ነገር አነሳ ቴዲ። እነ ትግሬዎችም እኮ የትግራይ ሰራዊት አባላቶች ወይንም የመከላከያ ሰዎች ለጊዜው አይሶሌት መደረጋቸው ነውር አልነበረም። ቢኮዝ ፓወር ሀገሪቱን ዳሚኔት አድርገው ስለያዙ ስለነበረ በጉልበት እንደገና ሪፎርሙን ይቀይራሉ ተብሎ ወይንም ደግሞ አብይን ይገለብጣሉ ተብሎ ስለሚታሰብ ህዝቡን እያልኩ አይደለም፣ ህዝብን ላይ መድረስ ሳይሆን ሚሊተሪ ውስጥ ያሉ ኪ የቲፒኤልኤፍ ሰዎችን ወይንም ደግሞ የፓርቲ አባል የሆኑ ሰዎችን አይሶሌት ማድረጉ እኮ ነውር አይደለም። ለጊዜው ገብቷል፣ ኢትዮጵያዊነትን እስኪገነባ ድረስ ማለት ነው። ያንን አይደለም ያደረገው። እነሱን ጠርጎ አስወጣና የእሱ ሰዎች ደግሞ ትግሬዎቹን አስወጣና ትግረኛ የሚናገሩ ኦሮሞ የሚናገሩ አደረጋቸው። ተመሳሳይ በእጥፍ ስራ ሰራ ማለት ነው። ይሄ ነው የኢትዮጵያ ሀቅ። እንደዛ ባይሆን ግን ለምሳሌ የትግራዮቹን የቲፒኤልኤፍ ሰዎችን ያወጣና አማሮቹንም በትክክለኛው መንገድ፣ ሶማሌዎቹንም በትክክለኛው መንገድ፣ ኦሮሞዎቹንም በትክክለኛው መንገድ ሀገርን መገንባት መከላከያ ሰራዊት ላይ ተቋም መገንባት ገብቷል። ደህንነቱ ላይ ተቋም መገንባት፣ የፌዴራል ፖሊስ ላይ ተቋም መገንባት ቢችል ኖሮ የአንድ ቡድን የአብይ የበላይነት አይኖርም። ቲፒኤልኤፍ ኦልሬዲ ተመቶ ይሄዳል። ኢትዮጵያ ተቋም እየገነባች ትሄድ ነበር። አብይ ያንን አላደረገም። ኢንስቴድ ኦፍ ዳት ምን እያደረገ መጣ? መከላከያውን አንድ ብሔር ዶሚኔት እንዲያደርገው ከቲፒኤልኤፍ የተማረውን ነገር በእጥፍ ለዛው ማደረገው። ደህንነቱን እንደዛ አደረገ። የአዲስ አበባ መስተዳደርን ከነጸጥታው ከነቢሮ የጸጥታ ቢሮቹን ሳይቀር የመስተዳደሮቹን የሲቪል መስተዳደሮቹን ሳይቀር በብሔር ዶሚኔት ማድረግ ጀመረ። ይሄ የኢትዮጵያ ሀቅ ነው ቴዲ። ብንክደው ብንክደው እኔ በዋሻው ምን ይጠቅማል? ለኦሮሞ አይጠቅምም ወይ? እኔ ከኦሮሞ ተወልጃለሁ፣ ግማሽ ኦሮሞን ጠልቻለሁ። ማወራው አይጠቅምም። ዘረኝነት ለማንም አይጠቅምም። እርስ በእርስ እንድንተላለቅ ያደርጋል እንጂ ገብቷል። ምንም አያመጣም ቴዲ። የሚያመጣው ምንድነው? እኩልነት ነው ቴዲ። ላይፍ ሐዋሳ በመድኃኒዓለም ቴዲ ሐዋሳ በሜሪት ቤዙ ቴዲ ሐዋሳ በችሎታው፣ ሀብታሙ በሻ በችሎታው፣ መስፍን ፈይሳ በችሎታው፣ የሸገር ጁንታው በችሎታው የሚወዳደርባትና የተሻለ ሰው በእውቀቱ የሚመዘንበት ኢትዮጵያ እንዲኖር ነው የምፈልገው እንጂ ዛሬ ትናንት ተረኛ የሸገር ጁንታ ነው። ዘመዶቹ በሙሉ ቢዝነሱን ኦፊሱን ሙሉት። ዛሬ ደግሞ ማናቸው መኪናው ምንድነው የሚነዳው? ምንድነው የሚባለው? አስታውሰኝ። አሁን የመጣ መኪና አለ። ድሮ ዴስኮ ወያኔ ነበር። ምንድነው አሁን የመጣው? ገመችስ እነ ገመችስ አሉና ኦፊሱንም
መኪናውንም በገመች ሰይሙት የሚባል ፖለቲካ ሄደን ጥፋት ነው ቴዲዬ። ይሄ መቆም ያለበት ነው ያለ እኔ መቆም አለበት። በቃ ይሄን ነው የምለው። ቴንክ ዩ አዲሳችን። ፍሬ ያለሽ ፍሬ ቶኪዮ ፍሬ ቶኪዮ አለሽ ቶኪዮ ጃፓን አንድ ጊዜ እንጠራለን ለመጨረሻ ጊዜ ፍሬ ቶኪዮ። እሺ በጌታ ፍቅር እናወርዳታለን ወደታች በጌታ ፍቅር። ዙፋን ኢኮ ቱሪዝም እኔ ቀድምሻለሁ የሸገሯት እዛ ወደ የሸገረው እንላለን። እሺ ዙፋን እሺ ሰላም ሁላችሁንም ሰላም ብያለሁ። ስለ ቱሪዝም ስታወሩ ስለሰማው ነው የገባሁትና እንደው አንዳንድ ጊዜ እውነትና ሀቅን ብንናገር ጥሩ ነው። ፖለቲካውን መደገፍ ሌላ ነው፣ የቱሪዝም ሴክተሩ ደግሞ ሌላ ነው። በቀላሉ ዘዴ የኢትዮጵያ ቱሪስት ሲቹዌሽኗ ከ2022 ቀላሉን ነው በቃ ከ2022 ጀምሮ እስከ 2026 የሚያሳየው ዳታ ምንድን ነው ብላችሁ ዩኔስኮን ገብታችሁ ጎብኘት ማድረግ። እነ ትሪፕ አድቫይዘር ምንድን ነው የሚጽፉት? እያንዳንዱ ቴዲ አንተ የምትኖርበት ሀገር ካናዳ አሁን ያለውን የጻፈውን 2026 የጻፉትን ብታየው ግልጽ ነገር ነው የጻፉት። ምንድን ነው አንሴፍ ካንትሪ ነው የሚባሉት። ለምሳሌ መረጃውን ካወጡ አገሮች ዩኬ፣ ዩኤስ፣ ካናዳ፣ አውስትራሊያ፣ ጀርመን፣ ኒዘርላንድ። ምክንያቱ አንሴፍ የሆኑባቸው ምክንያቶች ምንድን ነው? አርሚ ኮንፍሊክት አለ ይላል፣ ቴሮሪዝም ሪስክ አለ ይላል፣ ኪድናፕ አለ ይላል። እነዚህ ሄልዝ ሪስኮች እንኳን የሚባሉ ቦታ ብሎ ብዙዎቹን አስቀምጦታል። ግን አገሪቷ በቱሪስት ተጨናነቀች ስትሉ እኔ ቴዲ የዛሬ 3 ዓመት ስሰራ የነበረውና ወደ ሌላ ኢስት አፍሪካ ውስጥ የገባንበት ምክንያት አገራችን ላይ ቶታሊ የት ነው የሚጎበኘው? ሲጎበኝ አንድ ትልቁ ወደ ትግራይ ውስጥ ብትሄዱ ገራአልታ የሚባል አካባቢ ላይ ትላልቅ ገዳሞች አሉ፣ ሃይ ማውንቴን ትሬኪንግ የምታደርግባቸው። አክሱም አለ፣ ጎንደር አለ፣ ሐይቅ እስጢፋኖስ አለ። ጎንደር ውስጥ ደባርቅ የሚባለውን አካባቢ አልፈህ ሰሜን ተራራን ትጎበኛለህ። ብቸኛ ያለውን ዋሊያን የምታይበት ማለት ነው። ከዛ ባሌ ትሄዳለህ እና ሀረና ፎረስትን ታያለህ። አሁን ሎጅ እዛም 12 አይደለም 100 ሎጅ ጥሩ ነው። አገር ሰላም ብትሆን ጥሩ ነው። የቱሪስት መስህቡን ነው የምትስበው። ግን የሌለ ነገር አምጥታችሁ ስታወሩ እነ ላሊበላ ዛሬ ማን ነው እየጎበኛቸው ያለው? አንዳንድ ጊዜ እውነቱን መነጋገር ጥሩ ነው። ፖለቲካው እዛው ፖለቲካችሁን እዛው እንትን በሉት። ግን ቱሪዝሙን ለፖለቲካ መጠቀሚያ አድርጋችሁ የማይሆን ነገር ስታወሩ ኦልሞስት በዚህ ስራ ላይ 20 ዓመታችን በዜሮ ተደምሮ ተባዝቶ 0 በ0 ሆኗል። ዓለም ላይ እያንዳንዱ ሪስክ የሆኑትን ቦታዎች የሚያወጣው ትክክል አይደለም፣ እዚህ ቦታ ላይ እንዳትሄዱ አይመለከተንም፣ እንዲህ ነው እያለ የሚያወጣው ዩኔስኮ ነው። ምንድነው ማድረግ ያለብን ነው? ምንድነው መሆን ያለበት ነው? ያንን ነገር ለማስተካከል ስሩ እንጂ እንደው ተነስታችሁ ዝም ብላችሁ እንዲህ ተጎበኘ እንደዚህ ተሰራ ምናምን ብላችሁ የሌለም ሰው ለምን ዛሬ ማንበብና መጻፍ የሚቻልበት አገር ሰው እያንዳንዱን ነገር ጎርጉሮ የሚያውቅበት አገር ላይ የማይሆን ነገር ስታወሩ ትክክል አይደለም። አገራችንን እንወዳለን። የስ ኦፍ ኮርስ ከሷ ውጭ ማንም የለንም። የትም ብንኖር ምንም ከኢትዮጵያ ውጭ ሌላ ምንም አገር የለንም። ግን በመሳሳብ ሳይሆን በመዋሸት ሳይሆን የሌለ ነገር በመለጠፍ ሳይሆን እውነታውን ይዘን እንዴት ነው መልሰን በፊት የነበረንን የቱሪስት መስህብ መልሰን እንደገና አገራችንን ወደ ቱሪዝም ሴክተር ውስጥ አንደኛ የምናረጋት ጥሩ ነው። እኔ አንድ ልጅ ሲናገር ሰምቼ ከአፍሪካ ውስጥ አንደኛ ሆነናል ስትሉ በጣም ታስቁኛላችሁ። ከየትኛው አፍሪካ? ኬንያን ይወት
ኡጋንዳን ይዋት፣ ታንዛኒያን ይዋት፣ ሞሪሸስን ይዩ፣ ሲሸልስን ይዩ። ዳታችን እንኳን አይገናኝም ከግብፅ አንደኛ ሆነናል ምናምን ብላችሁ ስታወሩ በጣም ያሳፍራል። ይህን ያህል ጭፍን ያለ ውሸት አታወሩ። ለምን? ሀገራችን እንወዳለን። ያለነው ሙያችን ነው፣ በሙያችን ነው እየሰራን ያለነው። እማይሆን እንደው በሙያችሁ ብታወሩ መክሊቴ ምንድናችሁ ብላችሁ በመክሊታችሁ ብታወሩ ጥሩ ነው እንጂ ኢትዮጵያ በጣም የቱሪስት ሀገር ሆናለች ስትሉ ያሳፍራል። የሚያሳፍር ነገር ለዚህ ህዝብ ውሸት አትስጡት ለማለት ነው። ቴዲ እኔ ሌላ ውስጥ አይመለከተኝም፣ ይችን ለመናገር ነው። ታንኪዩ ዙፋን ከልብ እናመሰግናለን። በነገራችን ላይ ኢኮ ቱርስ ትራቭል ማድረግ ለምትፈልጉ ሰዎች አይ ቲንክ ኮንታክት አድርጉት፣ እሱ ጋይድ ያደርጋቸዋል። ቴንኪዩ ከልብ እናመሰግናለን። ወደ ሸገር ጁንታ እንሄዳለን። ያስቀው ነገሮች ናቸው እየሰማን የነበረው ነው። ምን ልል ነው የምፈልገው ቴዳ፣ መጀመሪያ ወቀሳ ሳይሆን ያው ሀሜት አትወድም እንደሰማሁት ፊት ለፊት መናገር የምፈልገው ከአድዋ በዓል በፊት አስተያየት በመስጠቴ እዚህ ቤት ታግቻለሁ። ብዙ ሰዎች ሲያወርዱኝ ነበር፣ ሚት ሲያደርጉኝም ነበር። እንዳልጽፍ ሞዴሬተሮችን ቼክ አድርገህ ነው የምልህ። ምን አድርገህ ነው ሚት የሚያደርጉ? ምንም ነገር እንደማላደርግ ማንም ሰው ያውቃል። ሞዴሬተሮች ወይ ሀሳቤ ጫን ያለ ይሆናል ማለት ነው። ሞዴሬተሮች በዛ ነው። አንድ ሰው ከ4 ጊዜ በላይ አጸያፊ ስድብ ካልተሳደበ በስተቀር፣ አጸያፊ ስድብ ማለት በእናት ዙሪያ ማለት ነው። እሱ ነው ስንቱ ነው። ማንንም ጠይቀን ማን በተደጋጋሚ እንደዛ ካላደረጉ በስተቀር እናቴን በጣም ነው የምወደው። እናቴ ሚዩት አታርጉ። ወደ ሀሳቤ ልሂድ። እኔ አንድ መልዕክት ላስተላልፋ። ብዙ ሰዎች ሚዩት እየተደረጉ ስለሆነ ሰዎች ሀሳባቸው የሚቃረን ቢሆንም ባይሆንም ሞዴሬተሮች የእናንተን ፊሊንግ አታደምጡ ፕሊስ። ሚዩት አታርጓቸው። ቤቱ ሊሞላ ይችላል። ተራችን ሲደርስ እንገባለን። ካልገባንም ጸጋውን ተቀብለን መሄድ ነው። ወደ ሀሳባችን ስንሄድ ዋንጋሪ፣ ሙጊልዳ፣ መስፍን አንድ ባች ናቸው። በውስጥ አወርተው ነው የሚመጡት። በልዩነት የተለያዩ ይመስላሉ። አካባቢያቸውና ፕሬዚዳንታቸው አያና ነው። በጣም ያስቁኛል ሀሳባቸውን ለማለት። ወደ ሀሳቢ ስመጣ አብይ አህመድን እንደ ፍሮንት እንደ ሮል ሞዴል አድርጎ መውሰድ በጣም ያስቃል። አብይ አህመድ ሳይታገል ዋጋ ሳይከፍል የሆኑ ሽብሮች ሳይመጡበት ስልጣን የያዘ ብቸኛው ኢትዮጵያዊ አብይ አህመድ አሊ ነው። ትግሬ የተቀበለው፣ አማራ የተቀበለው፣ ኦሮሞ የተቀበለው፣ ደቡብ የተቀበለው፣ አንተ የተወለድክበት ሐዋሳ የተቀበለው ለክር ከመሰከርክ ያው ራስ ውስጥ ያውቋል። አጨብጭቦ የተቀበለውን አሻግራችኋለሁ ነው ያለን። እንደማን? እንደ ሙሴ ቃሉ አለ ማምጣት ይቻላል። ከዛስ ምን አለ? ከሙሴ ከቃሉ በኋላ የሐዋሳ ዝግ ስብሰባ ነበራቸው። እነ ደብረጽዮን አማርኛ አልቻሉ አላቅም፣ እንደመለዜኔ ቅልጡፉ ላይሆኑ ይችላሉ። ሸዋሸዋ የሰራቸው ይመስል እከሌ ከሌ ከሌ እስረኛ እንደሚፈቱ ተነጋገሩ። ውይይቶች አረቡ፣ ተስማሙ። ኢትዮጵያ እንደምትሻገር ከሁሉም ብሔር ተጠያቂ እንዲኖር ባለጌ ሁሉም ብሔር እንዳለ ተስማምቶ ሲሄዱ እኛዎቹ ጋር የዋሃሉ። ክንፈን አሳልፈው ሲሰጡ እና አባዱላን ደግሞ አቅፈው የሮል ሞዴል አማካሪ አድርገው ሲወስዷቸው ጸጥ ብለን አየን። እና አባዱላ ማለት ኦሮሞ ያስጨፈጨፉ አዳማ ላይ እየመሩ የኦሮሞ መሬት ዝርፍ አድርገው የበሉ ባለጌዎች ናቸው። ግን ይሁላ ተትቶ ለሁሉም የኢትዮጵያ ኃጢአት የአንድ ተወላጅ ብሔር ትግራዋይ ሆኖ ተወሰደ። ከዛ የትግራይ ህዝብ ደግሞ ጠያቂም ነው። ዝም ብሎ ኤልሞን አይደለም የትግራይ ህዝብ እንደፈለገው የሚወሰደው። ስትመራው የሚመራ ስትጠራው የሚጠራ ህዝብ አይደለም የትግራይ ህዝብ። ማነሱን ልታዩ ትችላለህ ቴዲ፣ ግን በማነሱ መሃል መጠየቅና ስትሮንግ የሆነ ፒፕል ነው። ዝም ብሎ የሚነዳ ህዝብ አይደለም። እና ሲጠይቅ ክንፈን አሳልፎ ሲሄድ አይ ተወልደ ብርሃንንም ስጡን ሳንቲምን አሉ። አይ ተወልደማ አይሰጥም ክንፈ ነው ተባለ። ክንፈ 1000 ኃጢአት ወጣበት በሄሊኮፕተር። ጋዳፊ እንደዚህ ወንጀል አልተሰራበትም። ጋዳፊ ወንጀለኛ መሆኑን አሜሪካ ስትወሰድ ይሄን ያህል ሄሊኮፕተር አድርጋ አካብዳ አልጠራችሁም። ክንፈን እንደ ባለጌ ኢትዮጵያ የሆኑ ልጆች እያሉት ሚስት እያለ በሄሊኮፕተር በቢጫ ሄሊኮፕተር የሁላ የብሔር ጂኖሳይድ ወስደውበት እንደ ማንኛውም ተጠርጣሪ ከትግራይ በክልላዊ መንግስት በደብረ ጽዮን በስነስርዓት የተሰጠን ለፌዴራል መንግስት እራሳቸው አስሰው እንዳመጡት ያህል ጉራን ወስደው
ከትግራይ ክልል ውስጥ በቢጫ ሄሊኮፕተር ፕሮፓጋንዳ ሰርተው ክንፈን ወሰዱት። በመስተመጨረሻ አንተ እያየ ክንፈን ነፃ ብለው ለቀቁት። ያስቋል እነዚህ ሰዎች ማለት እና እኔ አብይ አህመድ ኤልሞን ነው ብዬ የምወስዱ አርዲ ወይ ኤልሞን ነው የምለው። ምንም አብይ አህመድ ጀግና የሆነ ጠላ ስላላጋጠመው ነው እንጂ ተራ ሰው ነው አብይ አህመድ ለእኔ ማርያምን ነው ቴዲ ተራ ሰው፣ ዝም ብሎ ተራ ሰው፣ አገር ማስቀጠል የማይችል በክፍተቶች ላይ ገምግሞ አገርን መገንባት የማይችል ሰው ነው። ኢህአዴግ የተሳሳተውን ስህተት ገምግሞ ኢትዮጵያን ማሻገር ሲገባው ኢህአዴግ ከተሳሳተው ቆይ ተራ የሚለው ንግር ለአገር ለሚመራ ሰው አይመጠንም። እሱ እናስተካክል። ኦርዲነሪ አይሆንም። አገር እያስተዳደረ ያለ ሰው ስለሆነ ሲሆን ሁሉም ሰው ማንም ሆነ ማንም የክልል እነሱስ ሀገር የሚጠራ ሰው ሲያንቋሿን ነበር ቴዲ። እሱም ትክክል አይደለም። ስድብ አይቻልም ማለት ያላንቋሸሽኩትም እኮ ተራ ሰው ነው ያልኩት። ግን ለቤቱ ክብር ሲልሽ ችግር የለውም አልፏል ላይ ንግግራችን ቢያንስ ፖለቲካ እንዲመስል ስለፈለግኩኝ ነው እንጂ ይገባኝ። ችግር የለውም። አንተ እንደምትለው ከሆነ እንዴት 4 ኪሎ ገባ? ኦኬ ቴንክ ዩ ስለ ጥያቄ። ሁሉም ታዲያ 4 ኪሎ ታዲያ መግባት ለሁሉም እንደዚህ ቀላል ለምን አልሆነም? እስኪ እሱ ነገር 4 ኪሎ የገባው እኮ የሙሉ የኢትዮጵያ ሕዝብ አመፅ ነው። በተለይ ኦሮ አማራ የሚባለው ኃይል የኦሮሞ አመፅ ነበር። በወለጋ፣ በጊንጪ፣ በአምቦ፣ በተለያየ የኦሮሞ ሕዝብ ራሱ ኢህአዴግ እኮ ነው። ራሱ አብይ አህመድ እኮ ኢህአዴግ ነው። አንተ የምታውቀው እኔ የማውቀው ከኢህአዴግ ውስጥ ስራ አስፈጻሚነት ውስጥ ባይሆንም እንኳን ኢንሳ ውስጥ የሚሰራ ከነ ተወልደ ብርሃን ጋር ከነ ቢኒያም ጋር የሚሰራ ሰው ነው። ቀላል ፖዚሽን አልነበረውም፣ ትልቅ ፖዚሽን ነበረው። ይህ ሰውዬ እኮ እንደው ጀስት ቀላል መስሎ ስለታየን ነው እንጂ በጣም ጠላቶቹም ቢሆኑ በልበ ቀናነት ካዩ ያለፈበት መንገድ ነገ ለእናንተም በሆን ለፌርነሳችሁን እሞታለሁ። አሁን ለምሳሌ የሸገር ጁንታዎች ፔሊፎች ነገር እዚህ ጋር ኮመንት ላይ አይገቡም። 4 ኪሎ ናፍቃቸዋል እያላቸው 4 ኪሎ ከገቡ ያደንቃቸዋሉ። ፋንዶም ከገባ ይሄ ሰውዬ ለአቦይ ሰባት እኮ ነግሯቸዋል። እኔ 4 ኪሎ መግባት ምን ያንሰኛል? ለነ ቢኒያም ነግሯቸዋል። ለኢሳ ሰዎች እየተናገረ የገባ ሰው ነው። ምን ትላለህ? የሸገር አለ የሰማሁ ነው። እስክትጨርስ ላዳምጥ ብዬ ነው። የቤቱን ነጋ ክብር እየተናገረ እኮ ነው የገባው። ድንገት አይደለም የመጣው እኮ የተናገረን ቢሆን እዛ ውስጥ እነሱ ስር ውስጥ ሆኖ ያሳምፅ ነበረ። ነገሮችን ፋብሪካ በማቃጠል ደረጃ ውስጥ ይሰራ ነበረ። አሁን እሱን በዛ ልክ ድረስ ለምን አላዩትም? የነ ሳሞራ የኑስ ጥያቄ ነው። ሳሞራ የኑስ እኮ በግልጽ ሲያደንቀው ሳሞራ የኑስ የስራ አካል እንደሆነ አሳውቋል እኮ አብይ አህመድ አይደለ? አንተ እየሰማ እኮ ሊሻን ሸልሞት መሬት ሸልሞት። ሳሞራ የኑስ ማለት ኢታማጆር ነው። ኢትዮጵያን ሲያስተዳድር የነበረ የመጀመሪያው ኢታማጆር ሲያዝ እነዚህ አሁን የምታያቸው አብይን ተቃውመው ሳሞራን ተቃውመው በረሃ ወርድ ያሉት ጀነራሎች እኮ የሳሞራ የኑስ በታቾች እኮ ናቸው። የመረጃ መረቡን ኢንሳን እንደፈጠረ ታውቃለህ? የፈጠረ ሳይሆን አብሮ እንደፈጠረ አውቃለሁ። ከቢኒያም ተወልደ ጋር ከቢኒያም ጋር እንደሆነ እንደተፈጠረው አውቃለሁ። የአንበሳውን ድርሻ የሚወስደው አብይ ነው። ራሱ ቢኒያም ተናግሯል። ተወልደ እንደወሰደ ነው የማውቀው እኔ። ቢኒያም ራሱ ተናግሯል። ሀሳቡንም አብይ ነው ያመጣው። አብይ ነው ያመጣው። በዚህ ማለት ተወልደ ነው የማውቀው። እንግዲህ ቢኒያም ተናግሯል። የኔ ሀሳብ እኮ ነው። አንደርሰን አሁን ቴዲ መጠየቅ ያለበት ቦታ ላይ ሪኮመንድ አድርገህ ጠይቀኝ። ግን እኔ አሁን ሀሳቤ የተከፋፈለብኝ ነው። አንተ ቤት ርዕስ ውስጥ ያለውን ነው እየተወያያለ። እኔ ለምሳሌ አንድ ማወቅ የምፈልገው እንዳልከው አመፅ እያነሳሳ የሚሆን ቋንቋቸውን እያደበላለቀ የሚሆን ኢንሳን ፈጥሮ እያንዳንዱ የስለላ መዋቅሩን በእጁ አስገብቶ ፋራ መስሎ ማለት ነው። ጨርቅ ሱሪ በስኒከር አድርጎ ማንም እንዳይጠረጠር ሆኖ 4 ኪሎ ሲገባ የታየ ሰውዬ እንዴት ነው ቀላል ይሆንባችሁ? ቴዲ ለምሳሌ አንተ ቴዲ ሐዋሳ ነህ አይደል? ቤስት ፍሬንድ አለ አይደል? መቼም እኛ የማናውቀው ቤስት ፍሬንድ አለ። ስለ አንተ ህይወትና መረጃ ከዚህ በኋላ ከስቱዲዮ ጀርባ በኋላ አንተን የሚያውቅ ጠንቅቆ የሚያውቅ ሰው የኔና የአዲስ ፍሬንድ ሆኖ ስለ አንተ ሙሉ ታሪክ ቢነግረን
አንተ አለመጠንቀቅ አንተ ትጠየቅበት ይሆናል አይደለ? ሳሞራ የኑስ ዋና ኢታማጆር ሆኖ አንተ ታውቃለህ አይደለ? ሳሞራ የኑስ እኮ የኢትዮጵያ ኢታማጆር ነው አይደለ? ጠቅላይ ማለት የመከላከያ አዛዥ ሳሞራ የኑስ ነው መቼም አብይ አይደለ? ሳሞራ የኑስ በፈቃደኝነት እሱ ወርቅነህ ገበየሁ ራሱ አብይ አህመድ ለማ መገርሳ ሲሄዱ ወደ አሜሪካ ትራምፕ ጠርቷቸው ሲሄዱ ሳሞራ የኑስ ሙሉ ስልጣኑን አስረክቦ እንደሰጣቸው ከዛ በፊት እኮ ከዛ በፊት እኮ ኳርተር አንተ ላታውቀው ትችላለህ ወይ? የሞተው ማለት ነው ኳርተር ታይላንድ ሄዱ። ኳርተር የሞተው ከዛ በፊት አቦይ ስብሃት ኳርተር ይቀመስ ሳሞራ የኑስ ሲባል እኮ አልወርድም ያለ ሰው ነው ሳሞራ። ሳሞራ የኑስ ስልጣኑ እንዲሰጣቸው አብሯቸው እንዲሰራ አሳምኖታል። ኦልሬዲ አብሯቸው የሰራ ሰው ነው እንጂ በባንዳነት የምንከሰው ሰውዬ እኮ አብሯቸው የሰራ ሰው ነው። አብሮ ሰራ የሚለውን አታሳንሰው። አብይ አህመድ ሳሞራ የኑስን አሳምኖ ከጎኑ ማሰለፍ የቻለ ሰው ለምን ሳሞራ የኑስን እንጂ አብይ አህመድን ያሳመነው እንደሚጥላቸው እንደሚያሸንፋቸው ከዛ ስልጣኑ ለሱ እንደሚያስረክበው በትግረኛ አንተ ላታውቁ ሰዎች በሙሉ ሳሞራ የኑስ አብይ አህመድን ቀርቦት ሚስጥር አካፍሎታል። እሱን ነው እኮ እያልኩ ያለሁት። አሁን ፖዚሽናችን እየሰጠ አብይ የሚደነቅ ሰው አይደለም። እኔ አላደንቆም። እንዴት አደንቀዋለሁ? አንተ ለምሳሌ ሚስጥር ለአዲስ አበባ ከሰጠኸው አዲስ አበባ የኔ ቤስት ፍሬንድ አንተ ቤስት ፍሬንድ ሆኖ ለሱ ከሰጠኸው አንተን ከማርነቅ ይልቅ እኔ አዲስ አበባን ነው የምወቅሰው። ምክንያቱም አንድ ነገር ከዚህ በኋላ ሙሉ ለሙሉ አልገባብህም። ኩዴታ ማለት የዓለማችን ከባድ ነገር ነው። ህይወትን ከሚነጥቅ ነገር በላይ ከባድ ነገር የለም ማለት 1981 ላይ ደርግን ለመጣል መንግስቱ ኃይለማርያምን ለመጣል እነ ፋንታ በላይ እነ መረድ ንጉሴ ሲመካከሩ ውሃ ውስጥ ሆኖ እያላባቸው ነው። ሲምፕል ሚስቴክ ህይወትን ያስነጥቃል። ስለ ኩዴታ የምታማክረው ሰው ከራስ በላይ የምታምነው ሰው መሆን መቻል አለበት። አብይ አህመድ ኢህአዴግ የሚባልን ፓርቲ ወይም ደግሞ ስርዓት ስለመገርሰስ ከኢታማዦር ሹሙ ጋር ታምኖ ኢታማዦር ሹሙ እሱን ማማከር ከቻሉ እኔ ማምነው ኢታማዦር ሹሙን አሳምኗል ብዬ ነው ማምነው። አንተ በምትለው እንኳን ሊድለ ካሉ መሪዎች በሙሉ አብይ አህመድን ጀነራል ሳሞራ የኑስ ካመኑት ይሄ ሰው ያንተ እንኳን በምትለው ቀላል ሰው አይደለም ማለት ነው። ምን ትላለህ? ኦኬ እኔ ቴዲ በጣም ሀሳብ እየሸራረፍከው ነው ሙሉ ለሙሉ። አሁን ከዚህ በኋላ አንተ ብቻ ወራሽ ነው እነሱ በሚያወሩት ላይ ይሄን ያህል ጣልቃ ገባባቸው። እኔ ወደ ሀሳቤ ሲሄድ ሳሞራ የኑስ ከእምነት ጥያቄ ጀምሮ የባንዳነት ክህደት ተመርምሮ የቀረበለት በግምገማ ደረጃ እሱን ለመጣል የፈለጉ ፓወሩ እጁ ላይ ስለነበረ ሳሞራ ቀላል ሰው አይደለም። አብሯቸው የታገለ ሰው ነው። ከትናንትና ከተራ ወታደርነት ጀምሮ አብሮ የተዋጋ ሰው ነው። በግምገሞ ሁሉን ነገር ያውቃሉ እኮ የማያውቁት ነገር ሆኖ አይደለም። ትግራይ ሲወርዱ ራሱ ህዝባቸውን ይቅርታ ጠይቀው ስልጣን አስረክበው ሲወርዱላ ሁሉን ነገር በግምገማ አስረክበው ነው የወረዱት። አንተ በምትለው ሳሞራ የኑስ አሰልፈው ሲሰጥ አይደለም ትግራይ ውስጥ ህወሓት ቲፒኤልኤፍ ውስጥ ሚስጥር ላለማውጣት እነ ክንፈ ምላስ ቆርጠው ነው ሚስጥር ቁጭ አድርገው የተቀመጡት። ይህን ያለ ያውቃል ሳሞራ። እልህ ስለተያያዘ ከነሱ ጋር እኔ አሸንፋቸው ለአንተ ተሸንፈን ማለት አንተም እኮ ከጓደኛ ጋር እልህ ትያያዛለህ። ሰፈር ውስጥ አላቅም ያንተን አስተዳደግ። ሰፈር ውስጥ እልህ ተያይዘ ከሰፈር ይልቅ ሩቅ ሰፈር ያለውን ሰው አነግሳለሁ የኔን ክብር ላለማጣት። ሳሞራ የራሱን ክብር ላለማጣት የትግራይን ክብር ሽጦ ለአብይ ሰጥቶታል እንጂ አብይ ብልጥ ሆኖ ምትሃተኛ ሆኖ አይደለም። ሳሞራ በእልሁ ስለተጠመደ የረከሰ አስተሳሰብ ይዞ ሁሉን ነገር ገበናውን ሽጦ ሰጥቶታል እንጂ ኳርተር ሊቀመጥ በዝግጁ ውስጥ ነበረ። እኩል ታግለው የመጡ ሰዎች ናቸው። ሳሞራን እየናቁት አይደለም። ትልቅ ሰው እኮ ነው ሳሞራ። ውጊያን የመራ ድቢያ ውጊያ፣ ሽምቅ ውጊያ ሁሉን ያደረገ ሰው ነው ሳሞራ። ከሀየሎ ማርያም አይተናነስ ጀግና ነው ሳሞራ። ክሬዲቱን እየበለውበት አለ። ቀላል ሰው አለ። ያንንም ስለሚያውቅ ነው አብይ አህመድ በማዕረግ ሸልሙ አንከባክቦ ባለውለታዬ ብሎ ቤተመንግስት ሸልሙ ቁንጮ አድርጎለት ያስቀመጠ። በዛ ልክ ለምን ሰዓረን አላስቀመጠለት? ሰዓረን እኮ በልቶታል። ብሔር ወታደር የለውም ብሎ ሰዓረን ነገ አይተኛልኝም ስላለ ሰዓረን በልቶ ብርሃኑን ጁላን ነገ ካረገ ስለሚያስጠይቀው አደምን አስቀመጠው። አደምን ያስቀመጠበት መንገድ እኛ እናውቃለን። አንተ ላታውቅ ትችላለህ፣ እኛ እናውቃለን። ሰዓረን የበለው እኮ አብይ አህመድ ነው፣ ማንም አይደለም። ሰዓረ ግን ራሱ ጀነራል ሳሞራ የኑስ ላይ ጥያቄ አለው። ሚስቱ የተናገረችው ነው በአደባባይ በሚዲያ ከፍተህ ስመው። የመጀመሪያ ጠላቷና ባሏን የገደለባት ሳሞራ የኑስ ከአብይ አህመድ ጋር እንደሆነ ታውቃለች። ወደዛ ውስጥ አልገባም። ወደ ዋና ርዕሳችን እንግባ። አብይ አህመድ ለእኔ ጀግና ጠላት ሳይሆን
ሰዓቱን ወቅቱን ተጠቅሞ ሳይሆን አብይ አህመድ በኦሮ አማራ የሚባል ኃይል ፋብሪካ ሲቃጠል በተለያየ በነሳሞራ እገዛ የመጣ እንጂ በጣም ምህታተኛ ሆኖ ተአምር ፈጥሮ የመጣ ባለስልጣን አለ። በጣም ተራ ፓልፔት የሆነ ባለስልጣን ለኔ ለአንተ እንደፈለግከው ሰው ለኔ ነው የምልህ እንጂ እሱ ጀግና ቢሆን ምታተኛ ቢሆን የኢትዮጵያ ሕዝብ እንደተቀበለው ብሔር ብሔረሰብ እንደተቀበለው ኢትዮጵያን ከጫፍ ጫፍ ስርዓት አስይዞ ይመራ ነበር። ለምን አልመራም? አንተ እስኪ ጀግና የምትለው ከሆነ አብይ አህመድ መለስ ዜናዊ እንደመራው አልሸባብን አጥፍቶ አልሸባብንና ኢትዮጵያ ውስጥ ያሉትን አማጺ ኃይሎችን አጥፍቶ ከጫፍ ጫፍ ለምን ኢትዮጵያን አልመራትም? ስላልቻለ እኮ ያልመራት። ከአብይ አህመድ በላይ የህዝብ ድጋፍ ያገኛለን? ህዝቡ መስሎት አብይን እኮ ደግፎታል። ኦሮ አማራ የሚባለውን ኃይልም እናውቀዋለን። ትግራይም እኮ እየበረደን አብይ አመቆን የሚለውን መዝሙር አንተ ላታውቀው ትችላለህ፣ እኔ አውቀዋለሁ። የአዲስ አበባ ህዝብ ዱላ ድጋፍ ነበረው አብይ አህመድ። ቶ የሌለውን የዘረኞቹን ቶ አንተ በምትለው መንገድ አንተ ቤት በማይወደው የማይወራው ወሬውን ቶና ብሔር ብሔረሰቦች የአዲስ አበባ ህዝብ አብይን አህመድ ከጫፍ ጫፍ ከፒያሳ ነው መነሻው ካርታ ከፒያሳ እስከ ዓለም ገና ድረስ አብይ አህመድን ደግፎታል። ለምን ጠለው? ይኸው ለኢትዮጵያ ህዝብ ለምን ጠለው? የኢትዮጵያ ህዝብ ስርዓት አለበኝነት ከኢህአዴግ የተሻለ መንግስት ስላልሆነ ተገምግሞ የወደቅ ውሸታም መንግስት ፈሪ መንግስት ስለሆነ ያሸነፈው ኃይል የለም። ትግራይን እየመራ ነው፣ አማራን እየመራ ነው። ከወለንጭት እኮ ማለፍ አትችልም ቴዲ። አንተ ላታቅ ትችላለህ መረጃ። ኢህአዴግ የወደቀው ህዝብ ስለጠላው ነው። ያ አልክድም። ኦኬ እኔ በራስህ ንግግር ነው እኮ የምጠይቅህ። ኢትዮጵያ አንተ እንደምትለው የኢትዮጵያ ህዝብ ከጠላው ታዲያ ለምን አይጥሉትም እንዴ? ኢህአዴግ መንግስት ከኢትዮጵያ ህዝብ እንደጠላው እኮ መሳሪያ አልተኩስም ብሎ አስረክቦ እኮ ነው የወረደው። አብይ አህመድ ግን በመሳሪያ እየገደለው ነው ህዝቡ። በፈለግከው የመጫወቻ ሜዳ በፈለግከው መጫወታ አንተ መንገድ ልጠይቅ። ለምሳሌ አንተ ለምሳሌ አብይ አህመድ ትጥለዋለህ ልበለህ። አንድ ሰው መሳሪያ ከደቀነብህ ትሞታለህ እያየህ ኖ። አሁን በአንተ ንግግር ህዝብ ጠላው ካልከኝ እሱ ዲፋይን መደረግ አለበት። ህዝብ ማለት የትኛው ነው እንዴ? አንተ ያለበት ብሔር ልነግርህ እኮ ነው። አንዳንድ ጊዜ ጓደኞቻችንና የሰፈራችንን ሰው እንሰማና ህዝብ እንላለን። ህዝብ ስትል የትኛው ህዝብ ነው የጠላው? እኔ እኮ እየነገርኩህ እኮ ነው። የኢህአዴግ መንግስት የሚባል የኢህአዴግ መንግስት ነው የምናወራው። የኢህአዴግ መንግስት አንድ መንግስት ይሄ ጀነራል ትሩዝ ነው። ኦኬ አንተ እንደምትለው ህዝብ በሙሉ ከጠላው አንድ ቀን አድርም። በቃ ህዝብ ከጠላ ጠላ ነው። መለስ ዜናዊ ከተናገረው ንግር ልዋስና ድራማ በሰራ ቲያትር በሰራ ህዝብ ከጠላ አንድ ቀን አታድርም። ጀነራል ትሩዝ ነው። ኦኬ አንተን ለምሳሌ ጠይቅና በዛው አንተን በተቃራኒ አብይ አህመድ ሙሉ የኢትዮጵያ ህዝብ ይወዷል ብለን የምታምነው? ሙሉ ህዝብማ እንኳን አይደለም አብይ አህመድን ህዝብ የፈጠረውን እግዚአብሔርን አይወደውም። ኦኬ አንተ ማጆሪቲ የኢትዮጵያ ህዝብ አንዳንዱ እግዚአብሔር አለ ይላል፣ አንዳንዱ እግዚአብሔር ይላል። አንተን ጥያቄ ልጠይቅ ነው። አንተ ሙሉ ማጆሪቲ የኢትዮጵያ ህዝብ አብይን ይወዷል ብለን ማጆሪቲ ሊወዳ አይችልም። በቃ እኔ ደግሞ የምልህ ማጆሪቲው በጥይትና ክርስቶስ መጥቶ ቢያስተዳደር ማጆሪቲው ህዝብ ሊወዳ አይችልም። ቴዲ አንተ ቤት መከራከር አልፈልግም። እቺን ነው ጥያቄ እኮ ነው። እኔ በአመክንዮ እናውራው ነው። ጥያቄውን ነው እኮ እኔ ነፃነት ከሰጠኸኝ ጥያቄውን የሚመልስልህ መልስ ምን እንደተቀል አብይ አህመድ ያለ ታንክና ያለ ድሮን እስቲ ህዝቡን ተቋሙ አይፈቅድለትም። ስቲል ነው ድረስ ያለው እንደ ስሪላንካ ኢህአዴግን አንተ ባልከው ፋኖ ዘርማ ቄሮ ሙቭመንት በነበረ ሰዓት ታንክ በግሯቸዋል እንዴ? የኢህአዴግ መንግስት እኮ ታንክ በግሯቸዋል ወይ? የኢህአዴግ መንግስት በአጭሩ በህዝባዊ አመፅ እንደተሸነፈ ሳያውቅ መሳሪያ አልተኮሰም። ሲቪል ዲስኦቢዲየንስ ካለ በኤቪደንስ ነው የማወራ። ሲቪል ዲስኦቢዲየንስ ካለ አንተ ቤት ጋሽ ልደቱ ተናግረዋል። አንተ ቤት እሱን እኮ ነው የምልህ። ህዝባዊ እምቢተኝነት ማነሳሳ ልደቱ እኮ ለመሞከር የሚያደርጉት እኮ ያለ ነው። መሬት ላይ የትም ሀገር ላይ ዛሬ ኢራንን ለማፍረክረክ እኮ የሚጥሩት እኮ በኤር ስትራይክ ብቻ መንግስት አይጣልም። ሶ ዊ ኒድ ቱ ሃቭ ሲቪል ዲስኦቢዲየንስ። ህዝባዊ እምቢተኝነት ካለ ጀነራል ትሩዝ ነው። አንድ መንግስት አንድ ቀን አድርም። በቃ ህዝብ ካመፀ አመፀ ነው። የኔን ሀሳብ አስጨርሰኝ። ከእውነታ ጋር እንጋጫ። እኔ ከእውነታ ጋር አልተጋጨሁም ስትለኝ የትኛው ህዝብ? እሺ ይኸውልህ የአማራ ህዝብ እንደ ህዝብ ስተወራለት ሰምቻለሁ። ቁጥሩ የአማራ ህዝብ እንደ ህዝብ አብይ አህመድን አይቀበለውም። አንድ በል። የትግራይ ህዝብ እንደ ህዝብ አይቀበለውም። ኦኬ የአማራ ህዝብ እንደ ህዝብ ካልተቀበለው ፋኖ ቢያንስ ባህር ዳር መቆጣጠር ያቃተው ለምንድን ነው?
የውስጣቸው የጎጥ ፖለቲካ ችግር ስላለ አንተ የምታውቀው እኮ ነው። የውስጣቸው ችግር ስላለ እንጂ አብይ አህመድ አስቸግሯቸዋል። እሱ የማቸግር ነው። እኔ እኮ ከዚህ ቀደም እኮ ነግሬያቸዋለሁ። አንድ ገብረ መድህን ኃይሌ ነው ገነነ መኩሪያ ሲናገር 8-0 ብሔራዊ ቡድናችን ተሸነፈ። ለምን ተሸነፍን ብለው ስፖርት ጋዜጠኞች ሲጠይቁት ተጫዋቾች በአየር የሚነሳ ኳስ ሄዲንግ አይችሉም ማለት። በአየር የሚነሳ ኳስ ሄዲንግ መግጨት የማይችል ተጫዋች ለምን መረጥክ? ቴዲ ቆይ ህዝብ የአማራ ህዝብ እንደ ህዝብ አብይን ጠልቶታል ካልክ ፋኖ ታዲያ ለምንድን ነው ቢያንስ በአማራ ክልል ማስተዳደር የከበደው ስል የውስጣቸው ችግር ትለኛል። የውስጣቸው ችግር ካለ ታዲያ አብይ ምን ያደርግ? አማራ ውስጥ እኮ ያለ ፋኖ ትናንትና የተደራጀ ጽንፍ ይዞ የወጣ ኃይል እንጂ ከትናንትና ኤክስፔሪንሱ ማለት አሁን እኮ ለውጦች አሉ። ጎጃም ላይ ወሎ ላይ የለውጥ ኃይሎች ማለት አንተ ጊዜ አልሰጣቸውም። በቂ ይገሳሉ። አሁን አንተ ይኸውልህ ቀላሉ ነገር ማመን ያለብን አትታገል። ማመን ያለብን እያመንክ ነገር በጋራ እንመን። እኔ በጋራ ማምነውን ነገር ራሴን ወክዬ የማወራውን ነገር ይዤ አንተን ግን የመጨረሻ ጥያቄ የምጠይቀህ ለአንተ በቂ ደቂቃ ስጣለሁ። ለመሰለህ ቆይ ህዝብ እንደ ህዝብ ጠልቶታል ብለህ ስትናገር ትንሽ የድፍረት ንግግር ይመስለኛል። ምክንያቱም ህዝብ እንደ ህዝብ ከጠላው ጠቅላይ ሚኒስትሩ ስልጣን ላይ እስካሁን ምን ያደርጋል? ህዝብ ከተነሳ ድሮን ሚግ በለው ስናይፐር በለው ሚሳይል በለው ህዝብን ሊያስቆም አይችልም። ስለዚህ አንተ በዚህ አጋጣሚ የቴዲ አፍሮን ዘፈን ስትደግፎ አይቻለሁ። ቴዲ አፍሮ አንዱ የህዝቡ አካል ነው። ስለዚህ ቴዲ አፍሮ መደገፍ አይደለም እንደ ማንኛውም ሰው ነው የሰማሁት። ስለዚህ ቴዲ አፍሮ የዘፈነው ዘፈን አንዱ የገናና ጉርምሳንም ከፍቻለሁ። ቆይ ልንገርህ፣ አንዱ የቴዲ አፍሮ የህዝብ ቁጣ ውስጥ አንዱ የቴዲ አፍሮ ዘፈን ነው እንድታዳምጠኝ ፈልገው። የህዝብ ቁጣ ውስጥ ህዝብ ከስተቱ ይማራል። ትናንትና እኔ ተናስቼ ስታገል ገብቷል። አብይ አህመድ አሁን ላይ እኮ የሚደግፈውን ኃይል እናውቃለን። ብዙ ተረት ተረት ማብዛት አንፈልግም። ማን ነው የሚደግፈው ኃይል? የሚደግፈው ለእሱ ለስርዓቱ የሚገዙለት እንደነ ሙጊልዳ አይነት እንደነ መስፍን አይነት እንደነ ዋንጋሪ አይነት እዚህ ጋር አንተ ቤት ውስጥ ቁጭ ብለው አንድ አይነት አጀንዳ ያላቸው ለስርዓቱ ተገዢዎቹ ሞጊልዳና መስፍን የእነሱ ድጋፍ ነው አብይን ያቆመው እያልከኝ ነው። አሁን ደግሞ እሱ አሁን እኮ ቴዲ እኔን ሀሳቤን ማመቅ እና ሰጥቻለሁ። በትርፍ ደቂቃውን እያወራ ያለው እኔ ቴዲዬ ምን አለ መሰለህ አሁን እንደጨረስክ ትመንና አንድ ሁለት ነው እያወራን ያለ። አንድ ሁለት ስናወራ አብይ አህመድ አንተ በምትለው ፈለግ በፖዚሽን በፈለግከው ሰጥተው እመን። አብይ አህመድ የህዝብ ድጋፍ ሰውን ያለው የመሳሪያ ድጋፍ አለው። የመሳሪያ ድጋፍ እንዳለው አውቃለሁ። በዚህ ሰዓት ላይ ያን ነባራዊ ሁኔታው የሚያሳያ ነው በደንብ። እኛ እኮ ዛሬ ቴዲ አፍሮን የደገፉ ጓደኞቻችን እኮ አባ ሳሙኤል ታስረዋል። በመረጃ ነው የምነግርህ። ህዝብ በሙሉ አጌንስ ከአብይ ጋር ነው ብለህ ነው የምታምነው? የኢትዮጵያ ህዝብ ከ190% ቢጠየቅ ያለ መሳሪያ አብይ አህመድን አንድ ደቂቃ አያሳድሩም። አብይ አህመድ ከኢህአዴግ በተሻለ መንገድ ራሱ ከኢህአዴግ ነበረ። ከኢህአዴግ የተሻለ መንገድ ይዞ የመጣው ዘመናዊውን ድሮኖችን ይዟል። ምክንያቱም የሆነ ሰፈር ላይ አመፅ ሊያስነሳ የሚችለውን ኃይል ግሩፕ ፈጥሯል። አብይ እኮ በጣም ሴታፕ አድርጎ የመጣው ምንድን ነው? አዲስ አበባን አፈረሰ። ከዛ በኋላ ምን አደረገ? አዲስ አበባ ውስጥ በተገዳዳሪ አመፅ የሚያስነሱ ወጣቶች ላይ የቁጥር ብልጫ የሚመስሉ የእሱ ሰዎች ተካ። እዛ አዲስ አበባ ውስጥ ላይ የምልህ የልጅነት ስልጣን ልንገርህ እችን ነግሬ የሚታረጋለሁ። ቴዲ ሐዋሳ እንደ ቴዲ ሐዋሳ ለብቻህን ከሆንክ ቴዲ ሐዋሳ ላይ ብቻ እንዳየው ተክለ ሰውነት ያምራል ምናምን አቋመ አንድ ለአንድ ማንም አይጥልህም። ሁለትም ቢመጣ ምጥል ነው የምትመስለው። አንተ ላይ 3 ሰው ካስቀመጠብህ አንተ መንፈስ አይደለህም 3 ሰው ምጥለው። እሱ ያስቀመጠው በየሰፈሩ 3 ሰው የእሱን ሰዎች አስቀምጧል። ይሄን ሀቅ እንቀበለው። 3 ሰዎች በየሰፈሩ አስቀምጧል። እኔ እኮ ገብቶኛል። የሸገር ጁንታው በሪዝን እንወያይ። አሁን በስሜት ሳይሆን በሪዝን ነው የማወራህ እኮ አንደርስታንድ። ገብቶኛል። ለምሳሌ ጽንዶን ፈጥረህ ቢሆን ማለት ነው አንዳንድ ጊዜ ያለውን ነባራዊ ሁኔታ ለሀቅና አይናችን ጆሮችን በሚሰማው በሀቅ ተመስርተን አናሊሲስ ካልሰራን የተሳሳተ ድምዳሜ ላይ ነው የምንወድቀው። አይናችሁ የሚያየው ምንድን ነው? አሁን ስሜቱን ተውት፣ ስሜቱን እንተው ፕሊስ። ተረጋጋ። ብሔርን ጠርተ ሰማይና ምድር ያልፋሉ 4 ኪሎ አትገባም። እኔ የሚታየኝ ይሄ ነው። ብሔርን ጠርተ የኢትዮጵያ ሕዝብ አይቀበልህም። ለራስ ስሜትን ለማርካት ሊጠቅም ይችላል። ብሔርን ጠርተ ግን የኢትዮጵያ ታሪክ ያናሳየው
ጃንሆይን ለመጣል ደርግ ኢትዮጵያ ትቅደም ብሎ ነው የጻፈው። ኢትዮጵያ ትቅደም ካልከው ያብዳል። ደርግን ለማፈረካከስ ኢህአዲጎች ኢህአዲግ ብለው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ብለው ግንባር ብለው ነው የመጡት። ኢህአዲግን ለማፈረካከስ ብልጽግና እምዬ ኢትዮጵያ እናትዬ የተንሰፈሰፍኩልሽ ሞትኩልሽ ብሎ ነው የመጣው። ተሸወድን የምትሉት አንተ ብሔርን ጠርተ ከቁጥቋጦ ከወጣ ከመላሴ ፀጉር ይነቀል። አይ እየመጣን ነው ካልክ የት ነው ያለው? ፕሪቬል እያደረግክ ነው። መጓዝ እኮ አለብህ። ያውም ደግሞ 90-95 በመቶ እንደምትሉት ያም ደግሞ 27 ዓመት እድል ተሰጥቷችሁ ይሄ ህዝብ በባህሪው የህዝቡን ባህሪ ማወቅ አለብን። አዳዲስ ነገር ማየት ይወዳል። እኔ ቲፒኤልኤፎችን ቦን የመጀመሪያ ማድረገው ስም ነው የምቀይረው። የምየ ኢትዮጵያ የእንስፍስፏ ፓርቲ ምናምን ማለት አለበት። ቲፒኤልኤፍ ብለህ ተሞክረህ ታይተህ ድጋሚ በዚህ ስም 4 ኪሎ ልምጣ ስትል ህዝቡ ስሙን ሲሰማ ራሱ ትራማታይዝ የሚሆን ብዙ ህዝብ አለ። ይሄ ህዝቡ ራሱ ሲሰማ ቲፒኤልኤፍ ወደ ስልጣን ሊመጣ ነው የሚለው ነገር እንኳን ሲሰማ ነውር ነው። ቢያንስ ለመሸወድም ስም መቀየር አለብህ። በዚህ ስም እመጣለሁ ብለህ ካሰብክ አዶ ነው። እኔ ግን አንድ ደቂቃ ስጠኝ። አንተ ነው ያስከው። እኔ አሁንም ቢሆን እኔ ላይ ፕሮሞተር አንድ ደቂቃ እንጨርሳለን እኮ ባለቀ ደቂቃ ነው። ኦኬ እኔ እኮ እኔ ላይ ፕሮሞት ካለመስ 8 ደቂቃ ሰጠው እኮ። ኦኬ አንድ ደቂቃ አሁን ከአንተ በተናገርከው ላይ እኔ ፕሮሞት ከሌን ወክዬ ነው ብዬ አልመጣሁም። እንደ አንድ ትግራዋይ ነው የመጣሁት። አንተ አይደለም እኮ ነው የሚያሳየኝ ነው የነገርኩህ። አንተ ደቂቃ ስትቻ ካይሰኒ ክራውድም በቂ ደቂቃ ሰጥቻለሁ አይደል? አውርተሃል። እሺ አሁን ልዝጋው አላወራ። እሺ አንድ ደቂቃ ልስጥ። እሺ አለኝ የምትለው አሁንም ቢሆን አንተ የሰጠኝ ፖዚሽን ትክክል አይደለም። አሁንም እይታርገን እንደምታየው አንተ ነው የለጠፍክብኝ። እኔ እንደ አንድ ትግራዋይ ነው እያዋራ ያለሁት። ቲፒኤልኤፍ ምን ትለኛለህ? እኔ እየነገርኩ ያለሁት ቲፒኤልኤፍም ቢሆን ከብልጽግና ጋር ስታወዳድረው ኃጢአት አይደለም። ብልጽግናን የሚያል በሚሊዮኖች የጨረሰ መንግስት ይዘህ በሚሊዮኖች የጨረሰ መንግስት እዚህ አንተ ጋር እየተወያዩ እያያቸው አንተን አይደለም እያልኩ ያለሁ እየተወያዩ እያያዝከው ቲፒኤልኤፍን እንደ እፍረት ካየው አገር ግንባታን አባይን የገደበ ሳሊን እኔ በጣም ነው የሚያስቀኝ። የጥላቻ ካልሆነ በስተቀር እኔ በአጭር መንገድ የምነግርህ እኔ እያልኩ ያለሁት እንዳንድ ትግራዋይ ነው፣ እንደ ተራ እንደ አዲስ አበባ ልጅ ነው እየነገርኩ ያለሁት። ይሄ መንግስት ተፈትኖ ወድቋል፣ መምራት አይችልም ነው ያልኩህ። አንተ መምራት ይችላል እያልከኝ ነው፣ መብት ነው። በታንክ ነው የኢትዮጵያን ህዝብ እየመራ ያለው። ይህንን አውቆ ነው ቴዲ ወቅታዊ ዘፈን ያቀመጠው። ቴዲ እኮ እየተናገረ እኮ ነው። አምነናቸው አስቀምጠናቸው ዳር አስቀምጡ ማለት እኮ ለመንግስቱ እኮ ነው፣ ለማንም እኮ ነው። ይሄ መንግስት በታንክ እየመራ ነው፣ ብሩን እየመራ ነው፣ በጥይት እየመራ ነው። አንተ ቤት እኮ በጥይት ስላልሆነ ነው እየወረን ያለ ነው። በጥይት ብታስቀምጠብን እዚህ ጋር በሞዴሬተር እኮ ነው ማባረር ትችላለህ። እስኪ አሁን አባረኝ እንዴት እንደሚል ላሳየህ። እንደዛ እኮ ነው መንግስት እየመራን ያለው። አንተ ግን ፍትሐዊ ስለሆንክ እዚህ ጋር አስቀምጠን የፈለግነውን እየተነፈስን እንደዚህ እንድንተነፈስ የፈቀደልን መንግስት የለም። እኔ እኮ በግሌ እየነገርኩ ነው። ትግራዋይ ስለሆንክ 6 ወር ታስሬያለሁ እያልኩ እኮ ነው። ተደብቄ አይደለም የማወራው ነው። አንተ ቤት ከፈለግ ቪዲዮን ከፍቼ ያሰማለሁ። እኔ የአባረረኝ መንግስት እያየኝ ነው። አባሮኝ እነ ሞጊልዳ እነዚህ ፓልፔቶች መንግስት እያሳደዱ ቀጥቅጠው ያባረሩን ሰዎች ናቸው እንጂ እኔ የሚመራው መንግስት ኦሮሞ ስለሆነ ሀጎስ ምናምን ስለሆነ አይደለም። እኔ የተሻለ መንግስት ከመጣ ኢትዮጵያ የሚያስቀጥል እኔ ከአንተ ጎን ነው። አንተ ኢትዮጵያዊነትን ነው እንዲቀጥል የምትፈልገው፣ ሁላችንም ኢትዮጵያዊነት እንዲቀጥል እንፈልጋለን። የመጣው መንግስት ከኢህአዴግ የተሻለ አይደለም፣ የባሰ ነው። ዘረኝነትን ያስቀጠለ ነው። የተሻለ መንግስት አይደለም። አሁን እኮ አንተ ራሱ ከነገሮቹ ለመሸሽ ነው እየፈለክ ያለው። እንደዛ እኮ አይደለም። አሁን ለሚሰሙ ሰዎች ይሄ መንግስት ከወደቀ እስኪ አንተ የመፍትሄውን ሀሳብ ንገረኝ። የትኛው አካል ነው ስልጣን የሚይዝ የሚመስል የተዘጋጀው አካል? እኔ ኢትዮጵያ ውስጥ አንተ የምትላትን ኢትዮጵያ አሁን ብልጽግና ሲወርድ የትኛው ኃይል ነው 4 ኪሎ መግባት ያለበት ብለህ የምታምነው? ኢትዮጵያ ውስጥ ብዙ የተማረ ኃይል አለ። ብዙ ከዛ በፊትም ደግሞ አብይ አህመድ ከመምጣቱ አሁን እየታገለ ያለ አሁን ቅርጽ ያለው የፖለቲካ ፓርቲ የሆነ ወይ ታጣቂ ትግል እሱ ነገር ቴዲ ከጠየቀኝ እንመልስም ደግሞ ፍቃድ ስጠኝ። እሺ ኢትዮጵያ ውስጥ የሽግግር መንግስት ሲደረግ በነፃ ፖሊሲ ፓርቲ መስረትና 4 ኪሎ ትገባለህ ተብሏል። እሱን ንገረኝ ሊገባ የሚችል አሁን እኮ አንተ የምትለው እኮ አገርን እያስተዳደር ያለ አካል አባረን ዶክተር እንትና ኢንጂነር እንትና ተብሎ ከረባትና ሱፍ ያሰረሉ ከየቤቱ የተጠራ ተለቃቅሞ የሽግግር መንግስት ይመስርት። ልክ ጃንሆይን የ3ኛ ክፍል ጥሩ ሰዎች ስናወራ ቅርጽ ያለው ነገር እናውራ። ደርጎች ጃንሆይን አስወገዱ። ደርጎች ያሰቡት ጃንሆይን የሚያክል ንጉስ ስለማስወገድ ብቻ ነው።
ከዛ ሀገሪቱ የሚያስተዳድር ሰው አጡና ክቡር አዲስ አለማየሁ ያየምሩን አሉ። የኢትዮጵያ ህዝብ ማወቅ ይፈልጋል። ብልጽግና ነው ያባርልሃል፣ ንገረኝ። ከቤቱ የሚመጣ ምናምን ሳይሆን ቅርጽ ያለው አትፍራ። ወይ ፋኖ ወይ ቲፒኤልኤፍ ወይ ጽንዶ በለኝ ወይ ኢዜማ በለኝ። አሁን መሬት ላይ ያለ ይሄ አካል ሊያስተዳድር ይችላል በለኝ እስኪ። እኔ ከአብይ አህመድ ኢትዮጵያ ውስጥ ያሉት አሁን ተቋሚ ፓርቲ ከነ ውድቀታቸው ከነ ልዩነታቸው ከነ ክፋታቸው ከአብይ አህመድ አሊ የግብጾች ተላላኪ ኢትዮጵያዊነት መንፈስ የሌለው ኃይል ኢትዮጵያ ውስጥ ያሉት የሚሟገቱት ኃይሎች እቺ ትናንትና የምትከራከሯ ሴት ሁላ እኔ ወደ ፕሬዚዳንትነት ብመጣ በፌርነስ ትመራናለች ብዬ ነው ማምነው። ኢሴፓ ነው ኢዴፓ የነበረችዋ ልጅ ማለት ብልጽግና ስንነግር እሷ በፌርነስ ትመራናለች። አብይ አህመድ ግድ ካልመራ ኢትዮጵያ ትፈርሳለች የምትሉን ከሆነ ከዛ በፊትም እኮ የኢህአዴግ ከፈረሰ የኢህአዴግ ሰዎች ሚሉን ነበረ። የኢህአዴግ ከፈረሰ እኮ የተሻለ መንግስት ሳይመጣ ሚሉን ነበረ። ልክ አንተ እንደምትለው አብይ አህመድ መጣ፣ ምን ሆነ? በሚሊዮኖች ሰው ሞቱ፣ ተፈናቀሉ። አማራ ከፋው፣ ትግሬ ከፋው፣ ኦሮሞ ከፋው። አሁን እኮ አንተ የምትለን አብይ የጨፈጨፈን ይምራን፣ የተሻለ ሀሳብ የለም፣ የተሻለ ፓርቲ የለም ነው። አብይ ይምራን አይደለም ጀስት ቴልሚ ያንተን ያዘጋጀውን ኃይል ንገረኝ። እየነገርኩ እኮ ነው። እኔ ትናንትና ብልጽግና እንትና ዝም ብለህ ራንደም ሊሆን የሰው ፒክ የምታደርገው አገር እኮ እህታችን እየነገርኩ እኮ ነው። ስሟን ስለዚህ ያንተ ምርጫ እሷ ናት። ማናት የምትባለው? በደንብ እሷ ትምራ፣ አገር ትምራ። እሷ ከልደቱ ጋር ሆና ከተለያዩ ሁሉ ኢትዮጵያዊነትን የሚመለከቱ አካል ይምሩ። ከዚህ መንግስት ማይሻል የለም። መዋቅራቸው ምንድን ነው? ከየት ወዴት እንደሚወስዱ የምታውቀው ነገር አለ? ማኒፌስቶዎቹን የአብዛኞቹን አውቀዋለሁ። ቢያስከፋኝም ነው የምልህ፣ ቢያስከፋኝም ከአብይ አህመድ የተሻሉ ናቸው። አገሪቷን ወዴት ዳይሬክሽን እንደሚወስዷት የምታውቀው ነገር አለ? የነገሩ ነገር አለ? ቴዲ እሳት አቃጥሎ ያውቃል። ስለዚህ ምንም ነገር ቢሆን ምንም ነገር ቢሆን እነሱ ይሻላሉ ነው የምትለው? እዚህ ጋር የሚታረግላል። ቴዲ እሳት አቃጥሎ ያውቃል። እነዚህ እሳት አንደርስታንድ። ስለዚህ ከእሱ ብቻ ይውረድና የገረፈኝን መንግስት ያንቋሸኝን መንግስት በብሔሬ የጠላኝን መንግስት ከመመርጥ ይልቅ እማላውቀው ሴጣን ይሻለኛል መጥቶ ቢመራ። እኛ ደግሞ እንደ አንድ ኢትዮጵያዊ ለማናውቀው ሴጣን አገር አንሰጥም። መብታችሁ ነው። እሱ ነው ጋር ነው ልዩነት። ይሄ አገር ነው። ያ በቃ እኔ ደግሞ የሚመራው መንግስት አገር ያጠፋ እንጂ አገር ያለማ አይደለም። አንደርስታንድ ሀሳብን ሰምቻለሁ። እኔ ለሰጠኝ ሪስፔክት ከሁሉም ሰዓት ከሁሉም ለይታ የሰጠኝን ሰዓት አከብራለሁ። የሸገሩ ይህን መንግስት ከዚህ መንግስት ግን የትኛውም ስርዓት ይሻለኛል። ጨረስን እኮ በቃ የኔ ሰዓት ነው። የምናወራው ስለ ሀገር ነው። ትደራጅ እንደሆነ ተደራጅ። ፕሮግራምን ለኢትዮጵያ ህዝብ ትናገራለህ። ከየት ወዴት እንደምትወስደው ለኢትዮጵያ ህዝብ ማስረዳት አለብን። ቢያንስ አዲስ ሳይንስ እንኳን ስልጣን ላይ ብታስወጣው እችን ሀገር ወደ ነው የምትወስዳት ብለህ ብጠይቀው ሊነግርህ ይችላል። የሆነ ነገር እኮ አያስፈልገንም። አዲስ ይምራኝ፣ ችግር የለውም፣ አይደብረኝም። ፖይንቱ ግን ምንድን ነው? ኦኬ ወደ ቁም ነገሩ ስንመጣ አዲስ አበባ ልጅ አንዴ ሚዩት አድርጉ ፕሊዝ። ቁም ነገሩ ምንድን ነው? ቢያንስ ትርጉም የሚሰጥ ፖለቲካ ማውራት አለብን። አሁን ባይናው ቢያንስ የሆነ ነገር ተምረናል። ከዚህ ቀደም የግርግር ነበር። አሁን እየበሰልን እያደግን፣ በፊት ሲያምታቱን ነበር። ኦኬ ጃንሆይን ለመጣል ያማልሉናል። ኦኬ ህዝባችን ወጣ ጃንሆይን ጣለ። የሶስተኛ ክፍለ ጦር ሰዎች በቃ ሞከሩ። ወታደሮች መናጋቸው ላይ ወታደሮች ሞከሩ ከሶስተኛ ክፍለ ጦር መጥተው። ከዛ በኋላ ደርጎችን ጣሉ። እንደገና ወታደሮች ሞከሩ። አገር ቤተ ሙከራ አይደለም። ቅርጽ ይዘን አጀንዳ ጽፈን ፕሮግራምን አሳውቀ ቢያንስ እርፍ እንድንል ማለት ነው። ያቺ ልጅ መታ እንደገና ወይም ደግሞ ከበደ ይምጣና ይምራን ምናምን እንደዛ ይባላል። እንዲ ሀገር ጎበዝ። ለማንኛውም እንደዛ ነው ለማለት የፈለግኩት። ስላላወራችሁ የመጨረሻ ዙር ይሄ መረረም ዋጠም ተመቸም ሁላችሁም በሀገራችሁ ጉዳይ ላይ ሀሳብ እንሰጣለን። እኔም በመናገሬ ምናምን ቅር የሚል ካለ ከቡርጂ ካሊፋ ላይ ቁልቁል መውደቅ ትችላለህ። ማይ ፍሬንድ በሀገር ጉዳይ ነው እያወራን ያለው። ልክ ነው። ከቡርጂ ካሊፋ ላይ ቁልቁል መውደቅ ትችላለህ። ስለ ሀገር ነው እያወራን ያለው። እንትና ያኮርፋል እንትና ይደሰታል ምናምን የምለው ነገር የለኝም። 3 ደቂቃ ልስጣችሁ በተነሱ ሀሳብ ዙሪያ ላይ። ከዚህ በኋላ ላልገባባችሁ ማለት ነው። ስድብም ካለ የሰደባችሁ ደስ ያላችሁን ነገር እየተቻችሁኝ ኮመንት እየጻፋችሁ ታፕታፕ እያደረጋችሁ ወደ ዋንጋሪ ሄዳለው። የመጨረሻ የማጠቃለያ ሀሳብ ነው። በተነሱ ጉዳዮች ላይ ሀሳባችሁ የምትሰጡት 3 ደቂቃ አላችሁ። ዋንጋሪ ቴንክ ዩ ቴዲ። እንግዲህ ያው ተጨፍልቀናል።
ሰውየው የፕራዶ መኪና ገዝቶ ፕራዶ ማለት አይችልም ቢራዶ ነው የሚለውና መከሩት። ቢራዶ አትበል ፕራዶ ለማለት ሞከረ። ስለዚህ በቃ እኛ እንነዳለን ሲም እናንተ ጥሩ አለ። ዶክተር አብይን አይችልም አልቅ 10 ሰደብከው ይመራሃል፣ አንተ ትሳደባለህ። ምንም ጥርጥር የለውም። ምክንያቱም ዶክተር አብይ ዲርአዝ በሚለው መጽሐፍ ከድር ሰተቴ ላይ በደንብ አስቀምጦልሃል። የኢትዮጵያን ፖለቲከኞች አቅም፣ የፖለቲካዊ አቅም እንዴት ኢትዮጵያ እንደሚመሯት በከድር ሰተቴ ላይ አስቀመጠልህ። በርካብና መንበር የአመራርን ብቃትና ድክመት አስቀመጠልህ። አንድ ጊዜ 3 ቦታ አለ። ለ3 ለተለያያችሁ ሰዎች እድል ሰጣችኋለሁ። ብልጽግና 3 ሰዎች ስላሉ ለሌሎች አሎች 3 አዳዲስ ሰዎችን አስገባሉ። የምትገቡ ሰዎች ግን የሚኖራችሁ 3 ደቂቃ ብቻ ነው። ልጨርስ ስለሆነ የምትመጡት ለ3 ሰዎች እድል ሰጣለሁ። ቀጥለ ዋንጋሪ። ኦኬ። ስለዚህ በዲርአዝ መጽሐፉ ላይ በከድር ሰተቴ ላይ በደንብ አስቀምጧል ስለ ኢትዮጵያ ፖለቲካ አመራሮች የፖለቲካ አቅም ድክመት። በእርካብና መንበር መጽሐፍ ላይ ስለ ኢትዮጵያ የአመራር ችሎታ ወደፊት ምን መስራት እንዴት እንደሚመራ ጽፎ አሰጠ። አላነበብክም፣ አልተጠቀምክም። ሁሉም ነገር መደመርን ጻፈልህ፣ መንገዱን አሳየህ፣ ትውልዱ እንዴት መሆን እንዳለበት ጻፈልህ፣ የመደመር መንግስትን ባህሪ ጻፈልህ። በኢትዮጵያን ከመሩ መንግስታቶች እንዲህ አድርጎ አገሩን የመራ አንድ ሰው ጥራልኝ። አብይን የምትሰድበው 100 ዓመት ለኢትዮጵያ የቤት ስራ ሰጠናት ያላችሁን ፎርሙላ ድራሽ አባቱን አጥፍቶ በኢትዮጵያ ፖለቲካ ውስጥ ኢሬሌቨንት ያደረጋችሁ ስለሆነ ነው። አብይን 10 ጊዜ አይችልም ብላችሁ የምትሰድቡት። አማራና ኦሮሞን አጣልቼ 100 ዓመት ኢትዮጵያን እገዛለሁ ብለህ ያስቀመጥከውን የፖለቲካ ስትራቴጂ አፈር ከድሜ አብርቶ ፖለቲካሊ ኢሬሌቨንት ያደረገ ራስህ በቀረስከው ህገ መንግስት ኢሬሌቨንት ያደረገ ስለሆነ ነው። ኦሮማራ የሚለው ፈጥሮ ኢሬሌቨንት ስላደረገ ነው አብይን 10 ጊዜ የምትሰድበው። አብይን ልትንቀው ልትሰድበው ትችላለህ። እንድትሰድበው እድል ሰጥተዋል። የአመራሩን ደረጃ ግን ሃይ ሌቭል አድርጎ ሰቅሎብሃል። ፖሊሲውን ግልጽ አድርጎ አስቀምጦልሃል። መንገዱን አሳይተዋል። የመንግስቱን ባህሪ ጽፎ በኢትዮጵያ በአፍሪካ መሪ ያልተለመደ ጽፎ ሰጥተዋል። አንተ አታነብ፣ መሳደብን የምትችለው አንተ ተሳደብ፣ እሱ እየጻፈ ይመራል ሀገር፣ ችግር የለውም። እንደዚህ አይነት የትም አያደርስም። አማራና ኦሮሞን አባልቼ ኢትዮጵያን 100 ዓመት እገዛለሁ ያልከውን ፎርሙላ ለአንዴና ለመጨረሻ ጊዜ ብጥስጥሱን አውጥቶ ከ4 ኪሎ 400 ኪሎ ሜትር አስቀምጠዋል። ራስህ በቀረጽከው ህገ መንግስት፣ ራስህ ባስቀመጥከው ፎርሙላ፣ ራስህ በሳልከው ቢላዋ ነው ጣትን የቆረጠው። አትችልም ከዚህ በኋላ 4 ኪሎ መምጣት። ራስህ ባሰመርከው ጭንቅላት ካለህ በህሊና ከተሰራ ራስህ ያረቀቅከው ህገ መንግስት ፖለቲካሊ ኢሬሌቨንት አያደርግህም። አሁን ይህንን በልጦ ሲያሸንፍ ተቀበል አምነህ። ጠቅላይ ሚኒስትር እንደሚሆን ሰርቶ ፕሮግራም ጽፎ መጽሐፍ ጽፎ የመጣን ሰው አይችልም ብላ ተሳደባለህ። ተሳደብ፣ መብት ነው። ይሄ ግን ፖለቲካ አይደለም። በተጨባጭ የኢትዮጵያን ፕራክቲካል ፕሮብለም ፈቶ የሚያራምደውን ደግሞ ወደፊት የሚያስከደን መደመር ነው ብሎ ፖሊሲ ቀርጾ የመጣ አንድ የፖለቲካ አመራር አምጣልኝ። አንድ መሳደብ፣ መተቸት፣ ይሄ ፖለቲካ አይደለም፣ ዋልገነት ነው። ፖለቲካ ማለት አይዲያ ነው፣ ፖሊሲ ነው። ቴዲ አዋሳ እንደሚለው አይዲያ ነው፣ ፖሊሲ ነው። ፕሮግራምን አምጣ አሳየኝ። እሱ መደመራል። አንተ መቀነስ ብለና፣ ከፈለግ መባዛት ብለና፣ የፈለግከውን ፕሮግራም ይዘና። ግን በመሳደብ ፖለቲካ ውጤት አያመጣም። በኢትዮጵያ ህገ መንግስት ሁለቱን ትልልቅ ታላላቅ ብሔረሰቦችን እሳትና ጭድ አደርጋለሁ ብለህ ያስቀመጥከውን ፎርሙላ በራስህ ፎርሙላ አፈር ከድሜ አብልቶ አሁን ወደ ሳሙራ ላይ ትጠቁማለህ። ይሄ በጣም አንፌር ነው፣ በእውነት አንፌር ነው። የሚያዋጣው ከሱ የተሻለ የፖለቲካ ድርጅት አዋቅረህ የጠራ ሀሳብ አምጥተህ የጠራ ፕሮግራም አምጥተህ አሸንፈው። ፖለቲካ ማለት ያ ነው። ትክክለኛ ፖለቲካ ሰራው ብለህ መናገር የምትችለው ያ ነው፣ በስድብ አይደለም። ጥምዶ ብለህ ሻቢያ ጋር ሄደህ እስር ገብተህ ጥምዶ ብለህ ትላንትና እንደ ኮዳ አስረህበት ስታኮላሸው የነበረውን የኦነግ ወታደር ከሱ ጋር ጽምዶ ፈጥረህ ፋኖ ብለህ አማራ ሀድጊ ብለህ አማራን ማህበራዊ ረፍት ነሳለሁ ብለህ ህገ መንግስት ቀርጸህ እሱን አፈር ከድሜ ስታበላ የከረምከው ጋር አብረህ ጽምዶ ፈጥረህ መንግስት 4 ኪሎ 5 ኪሎ ሜትር ይርቃል። ካንተ ነገ እንቀጥላለን።
ብዙ አጀንዳ አሉብን። ገና የወረዳ 23 ጉዳይ አልተነካም። ወረዳ 24 አልተነካም። እዚህ ጋር እያየሁኝ ነው። የመካከለኛ ምስራቅ አልተነካም። አንድ ጊዜ ብዙ ያልተነኩ አጀንዳዎች አሉ። ስለዚህ ነገም ስለምንገናኝ መታ እያደረግን እንሄዳለን። ስናወራ የኖርን ህዝቦች ነን። አፈ እስኪግል ድረስ ታወራለህ። ነገም አጀንዳ ይመጣል፣ እንባጠሳለን። የአንድ ሀገር ዜጎች ነን። ከዛ ወደምንሄድበት እንሄዳለን። ደግሞ ነገ እንገናኛለን። እንደዛ ነው የሚሰራው። ሀብታም ነን ኢትዮጵያውያን ስለሆንን እኮ። አንዳንዶቹ እኮ እንደዚህ ጎራ ከፍተው ለማውራት እድል የላቸውም። እኛ እኮ እንደ አማራ፣ እንደ ኦሮሞ፣ እንደ ስልጤ፣ እንደ ቲፔልፍ ምናምን እናወራለን። የአንድ ሀገር ዜጎች ነን እና ለዚህ ራሱ ማጨብጨብ አለብን። ስለዚህ ምንድነው ማደርገው? ይሄ መጨረሻ ዙር ስለሆነ ሰመሪ ነው የምትሰጡት። ከዛ ለነገ ግን ቀጠሮ እንይዛለን። ዋንጋሪን እናመሰግናለን። ወደ ኢሊ እንሄዳለን። አንዴ ስብጥራችሁን ማስተካከል አለብኝ። 5 ካድሬ አንድ ላይ ማስተናገር አልችልም። መጨረሻ ጋር አሁንም ቴዲ የኔ መጨረሻ ነው ማውራት ፈልገው ተባውዞ ነው መጨረሻ ነው ማውራት ዶክተሮች ነገር አንዴ ሰሙኛላችሁ። አንዴ ቤት አርጉ ታርግ ምንም ከዘመን ወሬ ጀምሮ ስናወራ ነው የኖረው። ለህዝባችን ጠብ የሚል ነገር የለም። ሳይንስ 4 ካድሬዎችን በአንዴ ማድመጥ 4 ካድሬዎችን በአንዴ ማድመጥ ለአእምሮ መቀንጨር ይዳርጋል ብሏል። የተቃዋሚ ፓርቲዎችንም እንደዛው አንድ ካድሬ ይናገራል፣ አንድ ተቃዋሚ፣ አንድ ካድሬ፣ አንድ ተቃዋሚ። እንደዛ ነው መሆን ያለበት። ኢሊ የቀጥይ ቴዲ ይሰማል? ይሰማል። በጣም አይሚን ስጠይቀው በጣም ከገረመኝ ጥያቄ ሀገርን ለማናቀው ሰው አንሰጥም አልክ እና በጣም ያሳቀኝ ጥያቄ ነው። አብይ አህመድን ታውቀው ነበር ስትሰጠው? ሀገርን ማን እንደሆነ እንኳን ታውቀው ነበር ካሁን በፊት? አንድ የኔ ጥያቄ እሱ ነው። በጣም የገረመኝ ነገር እና ደግሞ ታዲያ ሳታውቀው የሰጠውን ሀገር ለሌላው ሲሆን ኢህአዴግ ከውስጥ በመጣ ሰበት ከውጭ በመጣ ግፊት ነው። ለውጥ እኮ አይደለም። ከዚህ ቀደም መለስ ዜናዊ ሲሞት ኃይለማርያም እንደተተካው ኃይለማርያም አልቻልኩም ብሎ ሪዛይን አደረገ። አብይን የፓርቲው ሊቀመንበር አድርጎ ሾሙት። እኛ ምን አገባን? እዛ ውስጥ ነበረ ማመድ ስለነበረ ሰጡት ቻንሱን ኢህአዴግ ነው ብለን ኢህአዴግ ኤክስቴንሽን ነው ያ እሱን ለማለት ነው። እና አባቴ ሁሌ ሲያወራ ይላል ልክ ጃንሆይ ሲሞት አሁን ይቺን ሀገር ማን ሊረከባት ይሆን? ደግሞ ደርግም ሲሆን ይቺን ሀገር ማን ሊረከባት ይሆን? እንደ ህዝብ ሲጀመር ይሄ አስተሳሰባቸው ራሱ በጣም የደከመ አስተሳሰብ ነው። ኦፖርቹኒቲ አለመስጠት፣ በቃ ዝፍዝፍ እንዲሉብን ራሳችን ላይ ጭንቅላታችን ላይ ልክ ሀገር በቃ እነሱ ብቻ ኮንትሮል እነሱ ካልመሯት የምትወድቅ የምትሞት ሀገር እንደዚህ አይነት ለሌላው እድል ላለመስጠት ይሄ አስተሳሰብ በራሱ መቅረት አለበት። እኛም ይሄን ነው የምናስበው። የሚመጣው መንግስት ደግሞ እድል ላለመስጠት ተዘጋጅቶ የመጣ በቃ ዘላለሙን በቃ አሁን ምን የመሰለ ቤተመንግስት ብሎ እንዴት አድርጎ እንደሚቀመጥ አስቦ የሚመጣ አይነት መሪ የምንፈጥረው ራሳችን እንደ ማህበረሰብ ይሄ አይነት አስተሳሰብም ስላለን ነው። እና እሱንም የምለውና እድል መስጠት መቻል አለብን። ማን ሊመራት ይችላል ብለን ከምንጨነቅ ይልቅ ለምንድን ነው ይሄ ሁሉ ክፍተት ያለው? ልክ በሱ እጅ ሀገሪቱ እንደወደቀች በቃ እሱ ካልመራት የሆነ ይሄ አይነት አስተሳሰብ ማናቀው ሰው ማን እንደሆነ የማናቀው ሰው ነው መጥቶ ሀገሪቱን እየመራት ያለው። እና ከመጣም በኋላ ሲመጣ እንደውም እንደ አብይ እድለኛ መሪ እኔ አይቼ አላቅም። ሁሉም እያንዳንዳችን ኢትዮጵያዊ እጃችንን አጨብጭበን ኢትዮጵያ ሲል እውነት መስሎን ተቀብለነዋል። አዲስ አበባ ሲመጣ በቃ ሊሞትብን ነው እንዴ ብለን እስከ ማልቀስ ድረስ ምናምን ያነ ቦምብ ሲፈነዳ ምናምን መስቀል አደባባይ ሄደን ያን ያህል በፍቅር የተቀበልነው እንደሱ በፍቅር የኢትዮጵያ ሕዝብ የተቀበለው መሪ የለም። ግን ኦፖርቹኒቲን አልተጠቀመበትም። ሂዝ ቨሪ ያንግ። ጥሩ የተሻለ አስተሳሰብ ይዞ መምጣት ይችል ነበር። ተመሳሳይ አስተሳሰብ፣ ተመሳሳይ ዙሪያ ጥምጥም በቃ ደሴም አይነት ነገር ሪፒት ከሚያደርግ የተሻለ አስተሳሰብ ይዞ መምጣት ይችል ነበረ። ሀገሪቱን ለተሻለ ነገር መቀየር ይችል ነበር። አልተጠቀመበትም። እድሉን አምልጦታል። በጣም የሚገርም ኦፖርቹኒቲ ነበር የነበረው። ይህን ነው ልንፈልገው። አትግቡብኛው ማለኝ። እኔ ግን ምላችሁ ገብቷችኋል? ይሄ እኮ የውድቀታችንና የአሳፋሪ ታሪካችን ማሳያ ነው። አሁን እናንተ አብይን ታውቀው ነበረ አላውቀውም ዘንድ አሳፋሪ ነገር ስላለ ነው። መንግስት እንደዚህ አይቀያየርም።
ማታቂው ሰውዬ ራንደም ሰውዬ መጥቶ ሊመራ እንደሚችል እየነገራችሁኝ ነው። አብይ እንዲህ ስለሞከረ ከበደ የሚሞክር እንደዛ አይባልም። የሆነ ቦታ ላይ ማቆም አለበት። በአቦ ሰጠኝ አይደለም አገር የምንሰጠው። አብይ በደለን እያላችሁ አብይ በሄደበት መንገድም ከበደ ይምጣ፣ ኦኬ አየለ ይመጣል። አብይ ስላለመሆኑ በምንድነው ማረጋገጫችሁ? እንደማታለቅሱ ፕሮግራም ጻፍ፣ ተደራጅ። ፖለቲካ እኮ ከኤ ተነስተ ወደ ዜድ ህዝቡን እንዴት እንደምትወስዶ ማሳየት ነው። ጸጉርን እየነጨ ትምህርት ቤት ደደብ ተማሪ እንደሚሞክረው ቅንድብን እየነጨ ኤቢ እንደያልክ እንደምጽፈው አይደለም ወይ አቦ ሰጠኝ አይደለም። ምናወራው ስለ ሀገር ነው። ስለ 130 ሚሊዮን ህዝብ ነው። 130 ሚሊዮን ህዝብ ለማስተዳደር የሚመጣ ሰው ከዚህ በኋላ ባለን ታሪካችን ተደራጅ በሀሳብ ላይ ዘን ፓርቲ ኤ ምንድነው ፖለቲካው ፕሮግራሙ? ፓርቲ ቢ ምንድነው? ፓርቲ ሲ ምንድነው? ኦኬ ታጣቂም ሁን። ሶሪ ቴዲ ሶሪ ጣልቃ ልገባ ኢንተራፕት ላደርግ ፈልጌ አንድ ጥያቄ ብቻ ጠይቄ ልውረድ። ይሄንን ኦፖርቹኒቲ ሰጥቷል ብለህ ታምናለህ? መንግስት የምንመርጠው እድል እንዲኖረን እንኳን ሰጠም አልሰጠም አንቺ ይሄን መንግስት ተደራጅተሽ ትጥይዋለሽ በምትዩ መንገድ እኮ ኦኬ ስላልሰጠ እኮ ነው አንዱ ኮዝ ነው እኮ ለመደራጀትሽ። በቃ የምትደራጁ ለዛ ነው። ይሄ መንግስት አፈነሽ። እሺ ይሄን መንግስት ለመጣል ስትደራጂ ማንነኝ ብለሽ ነው የምትደራጀው? ምንድነው ፕሮግራምሽ? በስሜት ከዚህም ከዛም እንጠራራለን። ከዛ የሆነ ነገር እንተንላለን። 4 ኪሎ እንገባለን። ከዛ በኋላ መያዣ መጨበጫ ይጠፋብናል። ድጋሚ ወደ ለቅሶ እንገባለን። እንደዛ መሆን የለብንም። ከኤ ተነስታችሁ ወደ ዜድ ህዝቡን እንዴት የሆነ ቦታ ላይ መቆም አለበት ነው የምልሽ እኮ። መለስ አናቀው ስለመጣ ሜዲካል ሳይንስ ተማሪ ነበረ፣ ሜዲሲን ተማሪ ነበረ። ቃስ ዩኒቨርሲቲ አቆመ። ከዊዝድሮ ካደረገ ወይም ደግሞ ከተባረረው ኢሳያስ አፈወርቂ ጋር ተደራጀ። ደርግን ለመጣል ጫካ ገቡ። ያልገመቱት ነገር በለስ በጃቸው ቀንተና ረዳቸው። ደርግን ጣሉ። ከዛ ደግሞ ደርግን ከጣሉ በኋላ ደግሞ እነሱን ደግሞ ለመጣል እንደዛ ነው መሆን ያለበት። የሆነ ቦታ ላይ መቆም አለበት። ታጣቂም ከሆንክ ማኒፌስቶ ሊኖር ይገባል። ማኒፌስቶ ከሌለ የሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ኢዝ ፖቴንሻል ክሪሚናል፣ ወንጀለኛ ነህ ማለት ነው። ይህን ቴዲ አይደለም የሚለው ቶማስ ሳንካራ ነው የሚለው የታጣቂ ቡድኖችን የሚያደራጀው። ቁም ነገሩ ኢትዮጵያን የምትባል ሀገር ለማስተዳደር የሚመጣ ማንኛውም ሰው ከዚህ በኋላ ታጣቂም ይሁን በሰላማዊ መንገድ የተደራጀ ፕሮግራም ሊኖረው ይገባል። ልክ ነው እኮ ነግሬ እንደዛ ነው እያልኩ ያሉት ጋይስ። ኢሊን እናመሰግናለን። እስኪ ወደ መስፍን ፈይሳ ሮቢ እንሄዳለን። አንድ ደጋፊ አንድ ተቃዋሚ አንድ ደጋፊ እንደዛ ነው ስብጥሩ። አሁን ደግሞ ተቃዋሚዎች በዝተዋል መሰለኝ። መስፍን ፈይሳ ሮቢ ወደ መድረኩ። እሺ ቴዲ፣ ይኸውልህ ቴዲ አንተ በፊት ትናገር ነበረ ዶክተር አብይ ኪሎን ሳቁ ነው የሚገጥሙትና ቀላል ኪሎ ይመስላቸውና ንቀውት ይገቡና ማንገጫቸውን እየመታ ዳር ሲወረውራቸው በኋላ አይችልም ሰውየው ይላሉ። ዶክተር አብይ ፕሮፖዛል የሰራው ኢንሳ ውስጥ ሆኖ ነው አገር እንዴት እንደሚመራ የሰራው ገና ኢንሳን ሲመሰርት። አሁን አብረውት ያሉ እነ ዶክተር አብርሃም እነ ምክትል ጠቅላይ ሚኒስቴሩ እነ ወርቁ ጋቸና አሁን ቁልፍ ቦታ ያሉት እነ ሳንዱቃ የምታያቸው ያንግና በጣም ጥሩ ቦታ ላይ ያሉ ጠቅላይ ሚኒስቴሩ ኢንሳ ውስጥ ሲመራቸው የነበሩ ወጣቶች ናቸው። አሁን ኢትዮጵያ ላይ መሪ ሆነው ያሉት። የዛሬ 20-30 ዓመት ጠቅላይ ሚኒስቴሩ ለጠቅላይ ሚኒስቴርነት ራሱን ሲያዘጋጅ ፕሮፖዛል ሰርቶ ነበረ። አሁን ኢምፕለመንት ነው እያደረገ ያለው። እነሱ ግን ይንቁታል። ኪሎውን ንቀውት ሪስሊንግ ውስጥ ይገቡና በዝረራ ከጣላቸው በኋላ አይቻለም ይላሉ። የወደቀ ሰው ታዲያ ይመርቃል እንዴ? አንተ በጥፊ ብለው የመታው ሰውዬ አይችልም ቢልህ እንዴት ነው አይችልም አለኝ ብለህ የምትናደደው? ብዙዎቻቸው በኢትዮጵያ ፖለቲካ ውስጥ ምን ተለመደ መሰለ ቴዲ? ባለፈ ሳምንት እኔ ከቴዲ አፍሮ ዘፈን ጠቅላይ ሚኒስቴሩ ውስጥ ያሉ የብልጽግና ካድሬ ውስጥ ያሉ አረሞች ያሰጉታል ስርዓቱን ብዬ ተናገርኩ። መስፍን ፈይሳ ብልጽግናን ከዳ ብሎ ቪዲዮ ሰሩ አንዳንድ ሰዎች። መንግስትን ደግፈ መንግስትን መውቀስ በቃ እንደ ተቃዋሚ ነው የሚቆጥሩና አልተለመደም። መቃወም
መደገፍ፣ መንግስትን ደግፎ መንግስትን መገሰጽ፣ ማረቅ ያልተለመደ የፖለቲካል ስልት ስለሆነ ከተቃወምክ ሙሉን በቃ ከነ ቆንጆ ነገሩ ትቃወማለህ፣ ከደገፍክም ሙሉን ከነ እድፉ ትቃወማለህ። እና ጠቅላይ ሚኒስቴሩ አገር መምራት ፕሮፖዛሉን ሰርቶ የጨረሰው ኢንሳ ውስጥ ሆኖ ነው። እንቅፋቶች ቢያጋጥሙትም ግን እዛ ውስጥ ያስቀመጣቸውን ፕላኖቹንና እቅዶቹን መንጋጭላቸውን እየገጨ እየተራመደ ነው። አይችልም ፒያስተር ነው ሲሉት አምባገነን ነው ወደሚለው ቀየሩት። አሁንም እየተራመደ ነው። የሚፈልገውን ሲያስባቸው የነበረ ከ7 ዓመቱ እቅድ አስቀምጦ ጠቅላይ ሚኒስቴር የሆነ በዓለም የመጀመሪያው ሰው ነው። ይሄ ራሱ እኮ ያሸልማል። በ7 ዓመት የአንድ ሀገር ጠቅላይ ሚኒስቴር እሆናለሁ ብለህ እቅድ አስቀምጠተውና ምስት አገባለሁ ወይም ደግሞ የሆነ ቦታ ደርሳለሁ ብለህ አቅደ የማይሳካለት ኢትዮጵያን የምታክል ሀገር ከ7 ዓመቱ ኢትዮጵያን እመራለሁ ብለህ ለጓደኞች ገና ወታደር ቤት እየሆን ከአንተን ጠቅላይ ሚኒስቴር ሲሆን እዚህ ቦታ መድበሃለሁ ብለህ ነግራቸው ያንን ቦታ አሳክተ ያንን ቦታ ይዘ እዛ ያልካቸው ቦታ ላይ ስትመድባቸው ይህን ከማርነቅ ንፉግ ምቀኝነት ካልሆነ በስተቀር ሰውየው በጣም ኪሎን ሳያውቁ ይገጥሙታል። መንጋጭላውን እየመጣ ወደ ዳር ሲወረውራቸው ለቅሶ ያለቅሳሉ። የተሸነፈ ደግሞ ሰው ስለማይመርቅ በኢትዮጵያ ባህል ስኬታማ መሪ ነው ጠቅላይ ሚኒስቴሩ። ለኔ ወደ ሆኖ እንሄዳለን። በነገራችሁ ላይ አንድች ልበል፣ ከበባው ገዳ አንድ ቆየት ያለች ቀልድ አለችው። ኢትዮጵያ ውስጥ አለ ተምሬ ተመራምሬ ፓይለት ሆኜ አውሮፕላን አበራለሁ ያለው ሰውዬ መጨረሻው በእግሩ አውሮፕላን አበራለሁ ያለው ሰውዬ ሎቶሪ አዘዋሪ ይሆናል። አርኪኦሎጂስት ሆናለሁ እመራመራለሁ ያለው ሰውዬ መቃብር ቆፋሪ ይሆናል። ተምሬ ዶክተር ሆናለሁ ያለው ሰውዬ የራሱ በሽተኛ ይሆናል ብሎ የቀለደው አንድ ቀላል ቆየት ያለ እያወራህ ያለው ጠቅላይ ሚኒስትር ሆናለሁ ብሎ ጠቅላይ ሚኒስትር ስለሆነ ሰውዬ ነው። ውደደውም ጥለው የቀበሌ ሊቀመንበር ሆናለሁ ብለህ ኢትዮጵያ ውስጥ የቀበሌ ሊቀመንበር ከሆንክ እኔ ቆሜ ያጨበጭብልሃል። ይህን ከዚህ ሪያሊቲ ጋር መጋፈጥ የለብህም። ኦሮሞዎቹ ይጠሉታል። አብዛኞቹ ምቀኝነት ሊሆን ይችላል፣ ወይም ደግሞ ብቃቱን ስላልተቀበሉት ሊሆን ይችላል። አማራው ጋር እንደዛ ነው፣ ስልጤው ጋር እንደዛ ነው። ግለሰቡ ጋር አንድ ሰው ሆናለሁ ያለውን ነገር ካደረገ አንድ ሰው እኮ ትምህርት ቤት እኮ ተምሮ ዶክተር ሆናለሁ ካለ እኮ ዶክተር ሆናለሁ ብሎ የተማረ ተማሪ እኮ ዶክተር ከሆነ እኮ ይጨበጨበታል። ጠቅላይ ሚኒስትር እሆናለሁ ማለቱን እሱ አይደለም የተናገረው። አምረው የሚጠሉት ሰዎች ናቸው። አዎ ነግሮኝ ነበር፣ ጀዝባ መስሎኝ ነበር። አረ እንዲህ ሲለኝ እኮ ሰገጤ መስሎኝ ነበር። አረ እንዲህ ሲለኝ እኮ እኔማ ብሎኛል፣ ግን አጋንንት አለብህ አልኩት። ጠቅላይ ሚኒስትር ሆናለሁ ብሎ ጠቅላይ ሚኒስትር የሆነውን ሰውዬ አሁንም አጋንንት አለበት ካልከኝ የይጩፋ ጫማ ጥፊ የሚያስፈልግ አንተ ነህ ማይ ፍሬንድ። በይጩፋ ጫማ ጥፊ አናት ላይ የሰፈረው ሰይጣን መውጣት አለበት። ሰይጣን የሚወጣ ከሆነ ጫማ ጥፊ ግን ይሄ አይገርምም? ሁለተኛ እንዲህ ብሎ ተናግሮ የገባን ሰውዬ ለመጣል እንዴት ያለ ትግል ነው እያደረክ ያለው? አዩ ፕሪቬል እያደረክ ነው። ተስፋ ሰጪ እንቅስቃሴ ውስጥ ነህ። ዛሬ እዚህ ጋር እንደሆነን የተያያችሁ ይመስላችሁ? ብልጽግናዎች አሉ፣ ለእነሱ ትመልሳላችሁ፣ ወይ ፋኖች አሉ፣ ለእነሱ ትመልሳላችሁ፣ ወይ ቲፒኤልኤፍ ደጋፊ ታገኛላችሁ። እነሱና እኛ ብላችሁ ስለምትመላለሱ ነው ቀላል ይሆንላችሁ። 8 ሆናችሁ ትግል እስኪ ይሄው ተግባብተናል ብላችሁ ስትወያዩ አሳዩኝ። በራሳችሁ በምታደርጉት ትግል እንኳን 8ታችሁም የኦሮሞ ብሔርተኛ በለው፣ የአማራ ብሔርተኛ በለው፣ ትግራዋይ በለው፣ ስልጤ በለው አትስማማም። የምትስማማው የጋራ ጠላት ካለ ነው። ወይ መከረኛው አዲስ ታይምስ ከሰዓት 8 ሰዓት ላይ ሰኞ ይገባልሃል። ከዛ እሱ የሰብአዊ መብት ተሟጋች ነው። እሱ ላይ ድንጋይ በመወርወር ዙሪያ ላይ ልትስማማ ትችላለህ። ወይ አማራ ውስጥ ይገባል፣ ወይ ኦሮሞ ውስጥ ይገባል፣ ሀይ ምናምን ይላል። አዲስ ታይምስን መሰረት አድርገህ የተደራጀት ልትመስል ትችላለህ። አዲስ ወጣ ሲል እርስ በርስ ትባላለህ። በተረፈ በምታደርገው ትግል እንኳን አትስማማም።
ቅድም የሸገሩ ጁንታ አምልጡትም ቢሆን ተናግሮታል። እግዚአብሔር ያሳየችው ህዝብን ነፃ አወጣለሁ ብሎ የታጠቀ ኃይል ነፍጥ ያነሳ ኃይል ስለሚያደርገው ትግል እርስ በርሱ አይስማሙ ኤንድ ህዝቡ እንዲቀበለውና እንዲደግፈው ይጠብቃል። አንተ ባልተስማማበት ትግል ህዝብ ፋራ አይደለም እኮ። የኢትዮጵያ ህዝብን ባህሪ ማወቅም ያስፈልጋል። የኢትዮጵያ ህዝብ ፐርሱዌድ ካደረግከው፣ ካሳመንከው፣ ሀገሩን እንደምትጠብቅለት ከነገርከው የኢትዮጵያ ህዝብ ታንክ አቆመውም ድሮን አቆመው። ሰማይና ምድር ያልፋሉ እንጂ የኢትዮጵያ ህዝብ ሆ ብሎ ከተነሳ፣ አሁን ህዝቡ ሆ ብሎ እንዳይነሳ ያደረገው ሲያያችሁ እግዚኦ የምታስብሉ ናቸው። እንኳን ለእናንተ ሊወጣ ማለት ነው። ስለዚህ ከበጣም መጥፎ ይሻላል ብሎም ሊሆን ይችላል ዝም ያለው። ስትታዩ አሁን እናንተ የምትደገፉ ናችሁ ወይስ እግዚኦ የምትባሉ ናችሁ? ይሄም ያስፈልጋል። ቅንጅት ሲባል ያ ህዝብ ሆ ብሎ ወጣ። ከዛ በኋላ ከቅንጅቶች የሆኑትን አይታል። ቢያንስ ለዛች ሞመንት ለምርጫ ኢህአዲግ ከአድዋ ውጪ 1997 ላይ እኔ ያሸነፈ አይመስለኝም። በዝረራ የተሸነፈው ነገር ግን ውስጣቸው በገባ አለመግባባት እንዲህ ነው እንዴ እንኳንም ሀገሬን አሳልፌ ያልሰጠውም አሉ። ይሄን ነው ማወቅ ያለብን ለማለት ያህል ነው። ከልብ አመሰግናለሁ። ኡኖ አማራስ ወንድማችን ቴንክ ዩ ቴዲ። እየዘጋ ስለሆነ ያለችንን ደቂቃ በአግባቡ ለመጠቀም ሞክራለሁ። አብይ አህመድ ሀገሪቱን እያፈረሳት ነው እየገነባት ነው ብለህ ነበር ያነሳው መጀመሪያ ላይ። አብይ አህመድ ሀገሪቱን እያፈረሰ ብቻ ሳይሆን ገድሎ የመጨረሻ የመቅበር ሂደቱን ፌዙን የመጨረሻውን ሂደት እያካሄደ ያለ ሰው ነው። ግንባታ ስንል በኢትዮጵያ ውስጥ የትኛው የልማት ስራ ነው የተከናወነው? የትኞቹ ዩኒቨርሲቲዎች፣ የትኞቹ ተቋማት ናቸው የተገነቡት በዚህ 8 ዓመት ውስጥ? በዚህ 8 ዓመት ውስጥ ስናይ የነበረው የህዝብ ለህዝብ እልቂት፣ በህዝብ ላይ የሚደረግ ጀኖሳይድ፣ ዋር ክራይም ነው ስናይ የነበረው በኢትዮጵያ ውስጥ። አብይ አህመድ በእኔ ዘመን አንድም ዩኒቨርሲቲ አይሰራም ያለ ግለሰብ ነው። ስለ የትኛዎቹ ተቋማት ነው የምናወራው? ስለ የትኛው እድገት ነው እያወራን ያለ ነው? ሀገረ መንግስት ግንባታ ሲካሄድ ሰዎች ይሞታሉ ተብሏል። ሰዎች ይሞቱት አትሊስት አንድ ሀገር ለምሳሌ ደርግን ልንወስድ እንችላለን። ላመኑበት ነገር ህዝቡን በመደዳ ፈጅተውታል። እነኚህ ሰዎች ግን ኢትዮጵያን ለማጽናት ብሎ በራሳቸው እይታ ኢትዮጵያን ለማጽናት ብሎ ያንን ነገር አድርገዋል። አብይ አህመድ ግን ያንን ነው እያደረገ ያለው። አብይ አህመድ በኢትዮጵያ መቃብር ላይ የኦሮሚያን ነፃነት ለማወጅ የሚታገል ሰው ነው። ለየትኛው አንድነትና ለየትኛው ሀገራዊ አንድነትና ለየትኛው ኢትዮጵያ የሆነውን አጀንዳ ነው በወለጋ ህዝባችን የሚፈናቀለው? በአጣዬ፣ በደራ፣ በተለያዩ አካባቢዎች ላይ ህዝባችን እልቂት የሚገጥመው? በትላንትናው ዕለት እንኳን ገበሬዎች ለፍተው የሰበሰቡትን እህላቸውን በመደዳ ሲያቃጥሉ ነው የነበሩት ሸዋ ላይ። ይሄ ኃይል ነው እንግዲህ ለሀገር አንድነት ለሀገር መጽናት ነው እየሰራ ያለው እየተባልን ያለ ነው። አብይ አህመድ አንድ ሀገር ላይ በጋራ እንድንኖር አትሊስት የጋራ የሆነ ትርክት ያስፈልገናል። ለእኔ ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር ከሆነች ለጀዋር መሐመድ የ100 ዓመት ታሪክ ያላት ሀገር ነች ኢትዮጵያ። እኔና እሱ መካከል ያለው ልዩነት መጥበብ መቻል አለበት። በኢትዮጵያ ላይ አትሊስት ተመሳሳይ የሆነ ዴፊኒሽን እንኳን ሊኖረን ይገባል በአንድ ሀገር ላይ ለመኖር። ያንን እንኳን መፍጠር አልቻለም። ይህንን ደግሞ በየቀኑ እየወጣ የሚያጠብ ግለሰብ ነው አብይ አህመድ። እኔ ከስልጣኔ በተባረርኩ ማግስት ወለጋና ጅማ ይዋጋሉ ብሎ በግልጽ የተናገረ ሰው ነው አብይ አህመድ ፓርላማ ላይ። አብይ አህመድ እኔ በተነካው ማግስት ገጀራና ሜንጫ ይዘው የአዲስ አበባን ህዝብ አንገቱን ይቆርጡታል፣ ከቡራዩ እየመጡ መንግስታችን ተነካ ብለው ይመጣሉ ብሎ የተናገረ ሰው ነው አብይ አህመድ። ስለዚህ ስለ የትኛው ኢትዮጵያዊ አጀንዳ ነው እያወራን ያለ ነው? ራሱ ሰውየው በራሱ ህዝቡን የሚያላይ ህዝቡን የሚበታትን ግለሰብ አይደለም ወይ? የህዝባችን በቱሪስት ማዕበል ተጨናንቃለች ለተባለው ቱሪስት የሚመጣው ፋሲል ግንብን ለማየት ወይም አክሱምን ለማየት አሊያም ላሊበላን ለማየት ነው። እንዳለ እነኚህ ቦታዎች በጦርነት እየታመሱ ያሉ አካባቢዎች ናቸው። ምንን ለማየት ነው ኢትዮጵያ ውስጥ የሚመጣው? የትኛውስ ቱሪስት ነው ከአሜሪካና ከዩኬ ወይም ከፍራንስ ኮሪደር ልማት ለማየት የሚመጣው? የአዳነች አበበችን ፓርኮች ለማየት የሚመጣው ወይንም የመንገድ ላይ መብራቶችን ለማየት የሚመጣው? ማንም ሰው ፋውንቴን ለማየት ወደ ኢትዮጵያ አይመጣም። በተለይ ከአሜሪካ፣ ከፍራንስ ወይም ከዩኬ ወይም ከተለያዩ አውሮፓ ሀገራት እና ከኤዥያ ጭምር። እነኚህ ሰዎች እኮ እያሉ ያሉት ሀገሪቷ በጦርነት የታመሰች ለቱሪስቶች ሀገራችን እየመጡ ነው፣ እንደውም በቢሊዮን ዶላሮችን ሁሉ አግኝተናል ነው እያሉ እየተናገሩ ያሉት። ሀገሪቷ ውስጥ የተሰሩት ሪዞርቶች እንኳን ለሰራተኞቻቸው ደሞዝ መክፈል የማይችሉ ሪዞርቶች ናቸው ያሉት። በመጨረሻ ግን የፋኖን ትግል አንድ ደቂቃ ስላልክ፣ በመጨረሻ ግን የፋኖን ትግል ለማንሳት ተሞክሯል። እስቲ እንደ ፋኖ ትግል በ3 ዓመት ውስጥ የፋኖ ትግል አቺቭ ያደረገው ነገር አለ? በ3 ዓመት ውስጥ የፋኖ ኃይል ያደራጀውን አቅም ያደራጀውን የሰራዊት ኃይል ያሰባሰብነውን አቅም ያህል ያሰባሰበ በ3 ዓመት ውስጥ አቺቭ ያደረገ ኃይል አምጡልና እናወዳድር።
ያንን አይተን እንፈርዳለን። ፋኖ ላይ ከዜሮ ተነስተን ቲፒኤልኤፍ እኮ 27 ዓመት ሙሉ የሀገሪቱን ስልጣን ተቆናጣ ተቀምጣ ባሰበሰበችው ገንዘብ ባደራጀችው ኃይል ነው መታ ተዋግታ ተሸንፋ የተባረረችው። ፋኖ ግን ለ3 ዓመት ሙሉ አትሊስት ሰርቫይቭ ማድረጉ በራሱ ትልቅ ድል ነው ለፋኖ እና ይሄ መታወቅ መቻል አለበት። ስናወዳደርም ጭምር ይሄንን እንትን እያልን ማወዳደር መቻል አለብን፣ ኮንሲደር ማድረግ መቻል አለብን። ቴንክ ዩ ቴዲ። ቴንክ ዩ ነው አማራ። ወደ ሞጊልዳ እንሄዳለን። ሞጊልዳችን እስኪ ለብልበው። በሳቅ እኮ ልንሞት ነው፣ ልንፈርስ እኮ ነው። ቅድም የቲፒኤልኤፍ ልጅ በጣም ደምስሩ ተገትሮ ይሄን ማየት የራስ ኩራት ነው የሚመስለው። በሆነ ነመለ አንድ ወቅት ማነው ስታሊን ኢትዮጵያ ስትፈርስ በማየት ደስ ብሎኛል ይል ነበረ። እኔ ደግሞ ተራው ደርሶ የቲፒኤልኤፍ ልጆች ህዝብ አይደለም ያልኩት። አሁን ቲፒኤልኤፍ ስትል ወስዶ ትግራይ ህዝብ ላይ የምልጥፉት የቲፒኤልኤፍ ደጋፊ የቲፒኤልኤፍ ደጋፊ ቲፒኤልኤፍ የምትል ችግር ፓርቲ ነው። እንደዚህ ደም ስራቸው ተገትሮ በማየት ፈጣሪን አመሰግናለሁ። ለማንኛውም ይኸውልህ ቅድም አብይ አህመድ አይረባም አይችልም ላለው አምና ከዓለማችን 11 መሪዎች አንዱ ነው። ጠንካራ መሪዎች መካከል ማነው? ቴዲ ታገዝቼ የሆነ መጽሔት አለ ስሙን ረሳሁት። ከነ ፑቲን ከነምና ከነ ኤርዶዋን ተሰልፎ 11 መሪዎች በዓለማችን በተራ ቁጥር 11 የተቀመጠው 7ኛ ላይ አይ ቲንክ የተቀመጠው በተራ ቁጥር አይደለም። አንዱን ከአንዱን አላበላ 11 መሪዎች መካከል አንዱ አብይ አህመድ ነው። አንተ አያውቅም የምትለው ማን ነው? አንዳንድ ቪዲዮች አይታል። የቲፒኤልኤፍ ሰዎች እንደ በረከት ስምኦንን ጨምሮ አፋቸውን ይዞ እንዲህ ጉድ እያሉ የሚሰሩት የነበረው አብይ አህመድ ነበረ። አብይ አህመድ አይታወቅም አትበሉ። አብይ አህመድ የሚታወቅ ሰው ነው። አብይ አህመድ ኢንሳን አቋቁሞ የመጣ የሚታወቅ ታዋቂ ሰው ነው አብይ አህመድ። እኔ ልንገር በጣም ነው እንደ ኩላሊቴ እሰጥሃለሁ አልለውም፣ አልሰጠውም። የራሴ ኩላሊት ነው። ለአብይ አህመድ አልሰጠውም ኩላሊቴን። ግን እሱ ሲመጣ አንገቴ ቀና ብሏል። እዚህ ሀገር ላይ ሰው አረብ ሀገር ያለው ይመስለኝ ነበረ። ይሄን መንፈስ ከላይ ላይ ያነሳልኝ አብይ አህመድ ነው። ገብቷል። ስለዚህ አንተ እንደምትለው አይደለም አብይ አህመድ አንተ እንደምትለው ተራ ሰው ሳይሆን የዓለም የኖቤል ፒስ ፕራይስ ተሸላሚ ነው አብይ አህመድ። ካላወቅ 3 ዓመት 4 5 6 ዓመት 7 ዓመት ሆኗል። የዓለም የኖቤል ፒስ ፕራይስ ተሸላሚ ሲሆን ተራ ሰው ስለሆነ እኮ አይደለም። በዓለም ላይ የሚታይ ተንጀብል የሆነ ነገር ስለሰራ ነው የዓለም ፒስ ፕራይስ ኖቤል ተሸላሚ የሆነ አብይ አህመድ። ሌላው አብይ አህመድ ማለት የአንተው የቲፒኤልኤፍ አለቃ መለስ ዜናዊ የባህር በር ሸቀጥ ነው እንገዛዋለን ያለ ሰውዬ የባህር በር ዘንድሮ ሸቀጥ ነው። አይታለ ሆርሙዝ እንዴት እንዳደረገን አብይ አህመድ ይሄ ያስፈልገናል ብሎ ራዕይ ይዞ የመጣ መሪ ነው። ሊያሸክም ሞከረ። ሁሉም የደገፈው እና እንታወቃለን። እሺ ሁሉም አብይ አህመድ ወደ ስልጣን ሲመጣ ሁሉም ያጨበጨበለት የራሱ ማኒፌስቶ ሊጭንበት ፈልጎ ነበር። ኖ አለ። ኖ አይጫንም። ሀገራዊ ማኒፌስቶ ይዘን እንሄዳለን እንጂ የሆነ ኤትኒክስ ግሩፕ ላይ አይጭንብኝም አለ። ይሄ ነው ጥላቸው። ሌላ አብይ አህመድ በሚሊዮን ጨፍጭፏል የምትለው እንደ ግሪሳ የቲፒኤልኤፍ ወታደር ሲመጣ ሮዝ አበባ ይዞ አይጠብቅህም። ቀጣይም ይሄ ይጠብቃል እንዳትረሳ። እንደ ግሪሳ አገር ለማፍረስ ስትመጣ ሮዝ አበባ አይሰጥም አባቴ፣ ግንባር ተብሎ ትመታለህ። ይሄ ነው። አመሰግናለሁ። አረን ያስተካክሏል፣ ችግር የለውም። አንድ ከሞጊልዳ መያዝ ያለባችሁ ሞጊልዳ ለሽንገላ አይደለም የሚናገረው። አሁን ሌላው ካድሬ ቢሆን የማይሰጠውን ይናገራል። ኩላሊቴን እንሰጣለሁ ይላል። ሞጊልዳ አልሰጥም አልሰጥም። ክሬዲት መስጠት አለባችሁ። ሞጊልዳ አልሰጥም። ሌላው ካድሬ ቢሆን ምን ይላል? ሰጣለሁ ይላል። ማይሰጠውን ሞጊልዳን እናመሰግናለን ለማለት ያለው ወደ ዘበር እንሄዳለን። እንዲህ ያለ እውነት የሚናገሩ ሰዎች ደስ ይሉኛል። ቴዳ ሰላም። ቅድም የገባውን ልጅ ቴዳ ላስታውስ ብዬ ነው። ችግሩ ተፈቶለታል። በውስጥ ካወራህ እንዳትመልስለት። የሆነ ቤት ሲያቦኩ ነበር። ብር ምናምን ያለህ ልጅ አስታወስከው? አገኘ ብር ድጋፍ እኔ አዎ ተገናኝተዋል። ፊት ለፊት እያወሩ ነበር። ቅድም የሆነ ቤት እያየዋቸው ነበር። ካናገረህም ላሽ በለው እና አሁን ለምፈልገው ነገር ቴዳ እኔ ደጋፊዎችም ተቃዋሚ አይ እንትን እየተነጋገሩ ነበር። በዛ በኩል እየተረጋገጡ ነበር። ረገጥ ተደርጋል። እንግዲህ ቻለው ምንም ማድረግ አይቻልም። እና ምንድነው እኔ ደጋፊዎችም ተቃዋሚዎችም ተው ትንሽ አደብ ግዙ። እኔ ነገር ምንም በጭፍንነት እየሮጥና ያለ ነው።
ህዋት ትላንትና ወጣ በቃ ከዚህ በኋላ አይገዛኝም እያለች ነው። ትላንትና የሞተብን 1.5 ሚሊዮን የሞተብህን ህዝብ ድጋሚ አሁንም ሊደገም የሆነ ድግስ እየተደገሰ እሱን እያየህ እሱን እንደዚህ መሪ የወረደ ነው። እኔ የሆነ ትንሽ የማገናዘብ ችግር አለብን ይመስለኛል። ማለት የሆነ እስቲ ትንሽ ረጋ እንበል ወጣቶች። እኛ ያለ ነው እናውቃለሁ፣ ከባህር ማዶ ነው። እዛ ገፈጡ የሚቀምሰው ሌላ ነው። ደጋፊዎችም እንዲህ ማለት ትንሽ ክንፋ ሞጊልዳ ትንሽ ረጋ አድርገው ተው። እንደዛ አይደለም። አብይ አህመድ እንደ ቀደምት መሪዎቹ እንደ አያቶቻችንም ቅድመ አያቶቻችንም ጥፋት አለበት። አጥፍተዋል። አዎ አጥፍተዋል። ግን የምትመጣው ልጅ ደግሞ ቅድም ወንድም የሸገሩ ያራዳው ልጅ እንዳልከው ደግሞ ሚስጥረ ስላሴ ነው የምትባለው። በዚህ አጋጣሚ ስሟ ላስታውስህ። እሷን ትምራኝ ያልከው እኔ እንጃ። በዚህ ናክል ስሜታዊ ከሆንን ወዴት ነው የምንሄደው እንዴ? አንድ የተቀናጀ ፓርቲ፣ አንድ የተቀናጀ የሆነ ነገር የተጠንካራ መሰረት ሳይኖርህ ለእንትን አልስጠው ለእንትን አይባልም። ነውር ነው ተብሎም አይታወቅ። ነውር ነው፣ ያሳፍራል። የሆነ ተቋማዊ ነገር ይኑረን ይባላል። የሆነ መሰረት ያለው ነገር ይኖረን ከዛ በኋላ እንደራረግ ይባላል እንጂ ለእንትናን አውጥቼ ማነው አያናና ታው እንደዚህ ስሜታዊ ባትሆኑ ጥሩ ነው። ፖለቲካ በስሜት የሚዘወር ነገር አይደለም። በሚሊዮኖች ነፍስ የሚፈስበት የሚሊዮኖች አጀንዳ የሚቀጠፍበት ነገር ስለሆነ እንዲህ በስሜት እየተነጋገርን አይሆንም፣ አያዋጣንም። ይሄ አደገኛ ኪሳራ ያለው ነገር ነው። ምናልባት ተው የሚለን ፈጣሪ የሚፈራ አንድ አባት ወይም አጎት ካገኘን ምናልባት በዛ ልንስማማ እንችላለን። በእኛ አካሄድ እኔ አሁንም አስምር የምናገርበት ነገር ቢኖረኝ አብይ አህመድ የቱንም አክል በጠላው የቱንም አክል ቢያሳምመኝ መንግስት አልባ ሀገር ከምትኖረኝ ግን ደካማ መንግስት እንዲኖረኝ ነው የምፈልገው። ደካማ መንግስት ይኖረኝ። መንግስት አልባ ሀገርን አይቻታለሁ ምን እየሆነ እንዳለ። ደካማ መንግስት ይኖረኝ። የተሻለ መንግስትን እናፍቃለሁ እንጂ መንግስትን በዚህ መጠንን እንዲህ አበሻቅጠ አንተም የተደራጀ ነገር ሳይኖርህ አይሆንም። ልዩነታችን እናጥብባቸው። ወደ ገባ እንበል። እሺ ቴዶዬ ትንሽ የሆነ ተው የምንተራረቅበት ነገር እንፍጠር። የሆነ ታፔላ ላይ እየተለጣጠፍን ሄደን መገዳደል መጨፋጨፍ ታሪካችን ነው። ባክግራውንዳችን በሙሉ ያ ነው። አባትህ ያስተማረ አያትህ ያስተማረ መሸፈት መወጋት ነው። አሁን በሀሳብ ላይ ትንሽ ለመግባባት እንሞክር። ህመሞቻችን ዋጥ እናርጋቸው። ለነገ ለተሻለ ጊዜ ይሆናል ብዬ ተስፋ አደርጋለሁ። ትንሽ ስሜቶቻችሁ ደጋፊዎችም ተቃዋሚዎችም ትንሽ ዋጥ ብታረጓት መልካም ነው። አመሰግናለሁ ቴዳዬ። ቴንኪው ዘበር የሸገሩ ጁንታ። ኦኬ አሁን ዘበር እንኳን ምስኪን የብልጽግና መሀል ላይ ያለ ደጋፊ ነው። ደስ የሚል ምስኪን ዲያቆን ብየዋለሁ ስሙ። በጣም በሚያስቅ ሁኔታ ማለት ነው። ሞጊልዳ በጣም ይፎክራል። ሞጊልዳ ሰውነቱን ግድንግር ነው። አንድ የአዲስ አበባ ወጣት ወንድማችን ቡራ ሙል የሚባል ነበረ ከዳልቻ ጋር የጀርባ ጋርዶ ነው ያስጨንቁት ነበር። ይህንን የአዲስ አበባ ልጅ ምስኪን ልጅ ቡራ ቡል የሚባል ልጅ እና ሞጊልዳን ብዙ ኢትዮጵያ ያውቀዋል። ስርዓቱ ሲወድቅ አብሮ የሚወድቅ ልጅ ስለሆነ ብዙ አልፎካከርም ከሞጊልዳ ጋር። ምክንያቱም ሞጊልዳ በኢህአዴግ ተምሮ ኢህአዴግን የሚያማሰው ነው። በጣም ያስቀኛል። እውነት የድሮ 5 ብር ነው ይመስለኝ ሳየው ራሱ እና በጣም ያስቀኛል። በእውቀት ደረጃ ቴዲ በጣም ፌርነስ ስለሆነ ነው ሊያወያየን ያመጣን እንጂ የድሮ 5 ብር የሚለው አንድ ጊዜ አንድ ሞጊልዳ እናስብ። የድሮ 5 ብር የሚለው ትክክለኛ አገላለጽ ስለሆነ አስተካክል። ኦኬ እሺ ቴዲ ለአንተ ክብር ሲባል አትችዋል። ሞጊልዳ በጡንቻው የሚያምን እንጂ በአስተሳሰቡ የሚያምን ሰው አለ ማለት ግን አይቻልም። ይቻላል። አንድ ሰው በጉልበት ነው የሚያስብ፣ በጡንቻው የሚያምን ሰው ነው። ከኔ ጋር የ10 ምናምን ዓመት የእድሜ ልዩነት አለን። አዲስ አበባ ስለተወለድክ ያው እዚህ ጋር ሰርተፍኬት ማቅረብ እችላለሁ። ፉክክር አይደለም ይሄ። እነ ሞጊልዳ የሆነች ጊደር ስትፈቷት ታፈነጥዛለች። ጋይስ በደንብ አዳምጡ። እዚህ ጋር ያላችሁ 3200 ሰው የሆነች ጊደር ስትፈቷት ታፈነጥዛለች። እንዴት ነው? ከሆነ የተዘጋ ቤት ላይ አዲስ አበባ ላይ ሲመጡ ያፈነጥዛሉ። እኔ እንደ አዲስ አበባ ልጅ ስርዓት አልባ የሆነ መንግስት፣ የአረቦች ተላላኪ የሆነ መንግስት አይገዛኝም ካልኩ እንደ መብቴ ነው። ቅድም ክሌም ማድረገው መንግስት ይሄ መንግስት አማራ ክልል አይመራም ተባሯል። አማራው ከፈለገ እዚህ ጋር አማራ የሚወክል ሰው ያወራ። እኔ የእኔ ቤተሰቦች የመጡበት ትግራይ ክልል ውስጥ ብልጽግና የሚባል መንግስት ጠራርገን አባረነዋል። ህግን የሚመራን በህግ እንገናኛለን። በፊርማ ነው የምንገናኘው። ያና ብልጽግና እኛ የበላይነትን ሳይሆን የበታችነትን የማንቀበል ህዝብ ስለሆንን እኛ ህዝብ ላይ አይመራም። እኔ አሁን ቲፒኤልኤፍ ምናምን ይሉኛል አይደለሁኝም። እኔ እነ ሞጊልዳ በደንብ እንተዋወቃለን። ዲቴል ስለ ሞጊልዳ ፐርሰናሊ አውራ ካልክኝ አወራለሁ። የበረከትን ታሪክ አምጥቼ ማውራት እችላለሁ። አልወድም እንደዚህ ፐርሰናሊ እንደ ብልጽግና ደጋፊ እሱ አይደለም። ትናንትና ስደግፈው የነበረችው በረከት ገበሬዋ እንኳን ታስራለች። ብልጽግና መንግስት ይህን ያህል ጨካኝ ነው። እሱ ትናንትና ሲያገለግላት የነበረው የእሷ የግል ጋርዷ እንኳን ሞጊልዳ ክዷታል። እና ብዙ ጊዜ ብልጽግናዎች መካድ አገር መካድ አመላቸው ነው። ሻዕቢያን የሚያክል ጸረ ኢትዮጵያ የሆነ መንግስት ጋብዞ የትግራይን ህዝብ ያስጨፈጨፉ
ዛሬ ላይ በዚህ ያህል ኮንፊደንስ መጥተው ቴዲ ቤት ሲያወሩ ይገርምኛል። ቴዲ እኔ ቴዲ ሐዋሳን የማውቀው እንደ ኢትዮጵያ ነው የማውቀው። እዚህ እስካየው ብዙ ሰዎች ስም ሊያወጡለት ይችላሉ። እኔ የማውቀው እኔ እንደ አንድ ትግራዋይ ኢትዮጵያዊ ቲፒኤልኤፍ በላይ ምን በላይ ከብልጽግና የተሻለ ታሪክ እንጂ የባሰ ታሪክ የለኝም። ብልጽግና ተፈትኖ የወደቀ በአዲስ አበባ ህዝብ የተጠላ እንደ አዲስ አበባም ልጅ ከነገርከኝ አክትፍ ያልኩት መንግስት ነው። አክትፍ ከቄ ያባረረኝ ያሰረኝ የጠላኝ መንግስት እንደ ትግራዋይ ካወራኝ ደግሞ ህዝቤን በሚሊዮን የጨፈጨፈ ነው። ይህ መንግስት እንደ አዲስ አበባ እየመራ አይደለም። ፓልፔቶቹን እነ ሞጊልዳን ይዞ ያቀራራል። ጡንቾን እያወጣ ምናምን በፈተና ወድቋል እኮ። ይኸው ቴዲ እኮ የውድቀት ውጤት እኮ ነው ዘፈኑ። ቴዲ እስከዛሬ ለምን አይዘፍንም ነበር? ይኸው ዘፈነ እኮ። አንተ ሁላችሁም እዚህ ጋር የምታመልኩት ቴዲ እኮ እየዘፈነ ነው ወይ? ቴዲን ተቃወሙት። ቴዲ እኮ አምነን አስገብተን ዳር አስቀመጥቀን ያለው እኮ ግጥም አብይ አህመድን እኮ ነው፣ ሌላ እኮ አይደለም። ከዛ እሱ ምን አለ? አረሙን ነቅለነዋል፣ ጉቶውን መንቀል ነው የቀረን ያለው አብይ አህመድ። ይህን ያላስጨንቋቸው ጀዋር መሐመድን መልሱታ። እኔ ብዙ ጊዜ አንተ ቤት ስገባ እኔ በግለሰቦች ጋር ክርክር አልወስድም። እንደ መዋቅር አብይ አህመድ ተፈትኖ የወደቀ ፈሪ መንግስት አገር ከጫፍ ጫፍ የማይመራ መለስ ሲመራ እኮ እናውቃለን። እዚህ ጋር ሼም ይዟችሁ ነው እንጂ መለስ ይምጣ እኮ የምትሉ ሰዎች ናቸው። ሼም ይዟችሁ ነው። አብይ እኮ ሀገር መምራት አልቻለም እኮ። ወለንጭቲ ድረስ እኮ የአዲስ አበባ ወጣት እኮ መሄድ አይችልም እኮ። ስለዚህ አንደባበቅ። ካድሬነት ልብ ካላያዘን በስተቀር ለክራችን የምንመሰክር ከሆነ አብይ መምራት አልቻለም። 4 ኪሎ እስከ ቦሌ ድረስ ነው የሚመራው እኮ። የአዲስ አበባ ህዝብ በታንክና በሚሳኤል ይዞ ቴዲ። እኔ ላይ ሰዓቱ ይረዝማል መሰለኝ አላውቅም። እሺ ቴዲ አይ ነው ብሔርተኞች ሆድ ይበሳቸዋል። ለሁላችሁም 3 ደቂቃ ነው የምሰጠው። ብሔርተኛ አይደለም ትግራዋይ መሆን ብሔርተኛ አይደለ? አንተን ልክ ቴዲ ሐዋሳ ነኝ እንደምትለው እኔም። ለምንድን ነው አንተ ግን ሆድ የሚመስል? 3 ደቂቃ የሰጠው 3 ደቂቃ ተጠቅመሃል። ኦኬ እሺ ቴንክ ዩ አልኩ እኮ ቴዲ። ወይ የራሳችሁን ሰዓት ያዙ። ሰጠኝ ቴዲ። እኔ ክሌም አላ ቴንክ ዩ ያልኩ ቴዲ እኮ ምንም አላ። እኔ እሱ ነው የምፈልገው። እኔ ጋር ሲሆን ሰዓቱ ምናምን ስትለኝ እኮ ለአንተ ያሳነስኩ ነው ይመስሉ ለሚያደምጥ ሰው። ለሁላችሁም እኩል ደቂቃ ነው የሰጧችሁ ያሉት። ከሸገር ጁንታው በኋላ የምንሄደው ወደ አፄ ዘርዓ ያዕቆብ እንውረድ ማለት ዙር ይደርሳል። ሰዓት አለ። አይ ቲንክ ወደ ነገ ነው የምናሸጋግረው ይመስለኛል። ግን እንደ ሁኔታው አመሰግናለሁ። ጥሩ ውይይት ነበረን። ክብር ይስጥልኝ ቴዲ። ቴንክ ዩ። ግን እንደ ሁኔታው ልትቀጥል ትችላለህ፣ የሚያስቸኩለ ነገር ከሌለ። እንትን ፍቃድ እየጠበቅኩ ነው። እስኪ እነግራቸዋለሁ። አፄ ዘርዓ ያዕቆብ 3 ደቂቃ አለው። ቴንክ ዩ ቴዲ። መጨረሻ ሰዓት ላይ ያው መተም ስላስገባኝ አመሰግናለሁ። እኔውስ አንድ ነገር ወንድማችን ከሸገር ጁንታ ጋር ሊድ እና አንደኛ ስምን ብቀይረው ሸገር ለማለት አትሊስት እኛ አለን እና የመቀሌው ጁንታ ብለህ ብታስተካክለው እና አትሊስት በሪል ማንነት ብትመጣ ጥሩ ነው ብዬ አስባለሁ። ቢካዝ 10 የአዲስ አበባ ልጅ አዲስ አበባ እያልክ ባትጫወት በእኛ ቀለም ለማለት ነው አንደኛ። ሁለተኛ መለስን አይ ቲንክ እዚህ ማንም ኢትዮጵያዊ መለስን ድጋሚ ይምጣ የሚል የለም። እንደውም እኔ እንኳን ሞተ እንደውም አሁን ቢኖር ኖሮ የስዩም መስፍንን ዕዳ ነበር የእሱን እንትን ዕጣ ፋንታ ነበር የሚገጥመው ብዬ የማስበው ሰው ነው እንጂ ማንም እዚህ በኢትዮጵያ ደረጃ ማንም መለስ ዜናዊን ይምጣ የሚል የለም። ሌላው መስፍን እንትን እዚህ ጋር ወንድማችን መስፍን ፈየሳ ሲያወራ የነበረው ኢትዮጵያን አብይ አህመድ እያስተዳደረ ነው ብሎ ሲያወራ ነው። ኢትዮጵያን አብይ አህመድ እያስተዳደረ አይደለም፣ እንደውም ፌል አድርጓል ብዬ ነው የማስበው። ኦሮሚያ ክልል ውስጥ ጋንግስተሮች በካድሬ ደረጃ አደራጅቶ ህዝብ የሚቀጠቅጡበት ሀገር፣ ኦሮሚያ ክልል ውስጥ ምንም አይነት ሰላም ህዝብ እየተጨፈጨፈ ዘር ማንነት ተኮር ተደርጎ ቅድም በስነስርዓት ኡኖም ሲጨፈጨፈ የነበረበት አማራ ክልል ውስጥ ኦልሞስት የሚያስተዳድረው የተወሰነ ቦታ ከተማዎችን እንጂ አብዛኞቹን ቦታዎች ላይ እሱ እያስተዳደረ ያለንበት ሀገር አንድ ክልል ትግራይ የምትባል ክልል 3 ሚሊዮን ያላት ማህበረሰብ እሷን እንኳን ማስተዳደር ያልቻለ ለአንድ ዓመት ሚሊዮን ብሎ ማንቋሸሽ አይችልም። የህዝቡን አልቆጠረውም ማለት ህዝብ ያንቋሸሽ 3 ሚሊዮን ብሎ ያልተጋለ አንተ እንኳን እስክታውቀው 10 ሚሊዮን ማለት እንደዚህ አይነት ቤት ምንም አያዋጣም። በተራ ይመልስለታለሁ ችግር የለም። ግን እንደዚህ እኔ እኮ በተቻለ መጠን እኮ ፕሮፌሽናል መስላችሁ እንድታዩ ካለኝ ፍላጎት ነው። ሶስት ቁጥሩ ነው ወደ አይደለም አንዴ አካሄድ ነው የሚባለው። ከዛ አካሄድ ያልክበትን ትነግረናለህ፣ ግራ ቀኙን እናያለን፣ እንዲያስተካክል እነግረዋለን። እንደዛ ነው በሚቀጥለው። የትግራይ ህዝብ እኔ ባለኝ 6 ሚሊዮን ነው። ቀሸምክ ማለት ጄኖሳይድ መፈጸም ስለሆነ አስተካክለው። ዘርዓ ያዕቆብ እኔ ሳልሆን ራሳቸው 1.5 ሚሊዮን ኦልሬዲ አልቋል ስላለ የቀረው እሱም አሁን ሲናገረው ስለነበር
የቀረው 3 ሚሊዮን ነው። እኔ እንደውም እኔ በፈለኩት መንገድ የገብር መልስ ስመልስ እንዳይደብረው ሳስታምማችሁ ግዴታ አለብኝ እየመሰለኝ ነው። እንደዛ እየቆጠራችሁ ነው እንዴ? አንተን አይደለም ቴዲ እየተጫንኩ ያለው ገባኝ። አንደርስታንድ ነገርኩኝ። እኔ ስመልስለት እንዳይደብረው ብዬ ነው። ቆይ አንድ ጊዜ ንግግሮቻችን አጸያፊ ከሆነ ስድብ ከሆነ ማንንም ቢሆን አወርዳለሁ ወደታች። በፖለቲካዊ ቋንቋ ግን ከሆነ ምንም መናገር ትችላለህ። ብቻ አጸያፊ ንግግር ስድድብ እንዳይሆን። ስለዚህ አፄ ዘርዓ ያዕቆብ ቁጥር ላይ ህዝብን እንደ ህዝብ በተለይ በጣም ማክበር ያለብን ነገሮች እያከበርን አስሎጋስ ፖለቲካ እስከሆነ ድረስ በፖለቲካ ስቴትመንት ካሸው ጣጣ የለብኝም። ቀጠለ አፄ ዘርዓ ያዕቆብ። እኔ 3 ሚሊዮን ያልኩት ቤዝዶን አሁንም ሸገር ወንድማችን ሸገር አልኩ የመቀሌ ጁንታ ወንድማችን ሲናገር የነበረው አንድ ነገር አይደል፣ በሚሊዮን ደረጃ ህዝብ የጨፈጨፈ ብሎ ነው ትግራይ ክልል ውስጥ የተናገረው። ስለዚህ በሚሊዮን ራሳቸው በሚናገሩት 1.5 ሚሊዮን ነው። እኔም እስከማውቀው 5 ሚሊዮን ነው። እንደውም እኔ አነስቶኝ ነው እንደውም 3 ሚሊዮን ያልኩት እንጂ ከዛ በታችም ሊሆን ይችላል አናውቅም። ሊሆን ከዛ በላይም ሊሆን ይችላል። የማንም አልተቆጠረም እና ምንድነው ግን እሷን ክልል እንኳን ማስተዳደር ያልቻለበት መቶ ኤኒታይም አሁን ለምሳሌ ታደሰ ወረደን ለ1 ዓመት ጊዜ ገደብ ሰጥቻለሁ ብሎ አስረዝሞለት መቶ እዛ ክልል መተህ አንተ የፈቀድከውን ሰው አያስተዳድርም ብለው እስከሚከለክሉበት ያለ ደረጃ ነው ያለው ያለው መንግስት ማለት። ስለዚህ የትኛውን ከተማ ነው ያስተዳድር ያለው? እና ይሄንን መስፈን በኋላ ላይ በስነ ስርዓት ቢሄድበት ብዬ ነው። 3 ደቂቃ ስላለኝ ብዙ ማውራት አልቻልኩም። ኤኒዌይስ በኋላ ላይ ጊዜ ከሰጠኝ ይሄድበታለሁ። ጋይስ ምን ስሜታችሁ ቢነካ ፕሊዝ ተሳስታችሁ ስድብ ውስጥ እንዳትገቡ። ከዛ የዛን ጊዜ ነው የምንጣለው። ስድብ ውስጥ አንግባ። አጸያፊ ንግግር ከዛ በመለስ በቅኔ እኮ መሰባበር ይቻላል። በቅኔ አፈር ከድሜ ማባላት ይችላል። ያ ፖለቲካ በሚመስል ቋንቋ ማለት ነው። ይህንን መለማመድ አለብን ለማለት ያለው የግድ መሰዳደብ የለብንም። አፄ ዘርዓ ያዕቆብን እናመሰግናለን። ክብራትና ክብራን ወደ አዲስ ታይምስ ነው የምንሄደው። ቴዲ ይለፍ ገራለሁ አለ ቴዲ ያትበለኝ ብለህ ለካ ቴዲ አታቆላምጡኝ ብለህ ወደ እንትኑ ልሂድ። ባይ ዘ ዌይ ትግራይ ህዝብ 5 ሚሊዮን አለቀ 4 ሚሊዮን አለቀ እያለ የሚያሾፍ ሰው በጣም ይሄ በቃ ሳቬጅ የሆነ ሰው ነው። የትግራይ ህዝብ ሰው ነው። የትግራይ ህዝብ ኢትዮጵያዊ ነው። እኔ ወያኔን እንደኔ የሚጠላ ሰው ያለ አይመስለኝም። በጣም ነው የምጠላቸው። የዚህ ሁሉ ብጥብጥ ወያኔ መንስኤ ነው ብዬ አምናለሁ። ግን የትግራይ ህዝብ በወያኔ ፍዳ የትግራይ ህዝብም የኢትዮጵያ ህዝብም ዋጋ ከፍሏል። ግን በቃ ቆሻሻ አስተሳሰብ አለ። የትግራይ ህዝብ 1 ሚሊዮን አለቀ 2 ሚሊዮን ነገ ደግሞ 2 ሚሊዮን ልታልቁ ነው እያለ በሰው እልቂት ላይ እሱ የተሻለ መስሎ የሚታየው ምንድን ነው? ይሄ ብሔርተኛ በለው ሳቬጀሪ በለው ይሄ በቃ ይሄ ጥንባ አንሳ በለው በቃ ዝም ብሎ ሰው የሰው ደም እየጠጣ የሚኖር አስተሳሰብ ያለው ሰው አለ። እንደዚህ አይነት አማራ፣ እንደዚህ አይነት ኦሮሞ፣ እንደዚህ አይነት ትግሬ በለው ይሄ ለማንም አይጠቅም። አንተ እኔ ልጆች አሉኝ ቴዲ ልጆች አሉኝ። ልጆችህን እስኪ ሰው ይቆንጥጥብህ እስኪ ልጆችን ሰው ይምታብህ እስኪ አንተ ከዛ ፊት ለፊትህ እስኪ አባት ከሆንክ እህት ከሆንክ ወንድ ከሆንክ ህመሙን ታውቀዋለህ አይደለም? አንድነ ስንት ሚሊዮን ሰው አለቀ ይሄ ሰው አለቀ ብሎ የሚያላግጥ ሰው እኔ እንደ ሰው አልቆጥረውም ቴዲ። እና በዚህ ሀገር ነው ቁጭ ያለው። አሁን አፄ ዘርዓ ያዕቆብ የሚባል መሀይም አሜሪካን ሀገር ነው ቁጭ ያለው። አረባክ አሁን እያወራን አም ሶሪ በቃ በጣም ስሜታዊ ያደርጋሉ። ቴዲ ይቅርታ አሜሪካን ሀገር ቁጭ ብለህ እንደ ትንሹን ነገር እንኳን ማወቅ እንዴት እንደ አትሊስት ንግግር እኮ ማስተካከል ግዴታ ነው። ማንበብ አይቻል። እኔ በጣም ነው የሚገርመኝ። እና እባካችሁ አትሊስት ሀገሩ የምትኖሩበትን ሀገር ቤር ሚኒመም የሆነውን እውቀት ይኖራችሁ ብዬ ነው የማስበው። ትንሹን እውቀት ተላበሱ ላለው ሰዓቴን ላለማቃጠል ቴዲ እኔ አንተ ቀደም ከጁንታው ጋር ያደረከውን ክርክር እኔ አልወደድኩትም። የሀሳብ ልዩነት ነው ያለኝ። በጨዋ ደንብ ሱላንስ ለምሳሌ ማን ነው መንግስት የሚሆነው? ማን ነው? የትኛው እውቀት ያለው ሰው ነው? የትኛው ነው ፖለቲከኛ? እንዴ ትቢግን ህዝብ እኮ አብይ አህመድ እኮ he make sure ተወዳዳሪ ፓርቲ እንዳይኖር he make sure there is nobody will step up for the power አይደለም እንዴ? በኢትዮጵያ ፖለቲካ ውስጥ ቀና ብሎ የሚሄድ ሰው እንዳይኖር እኮ ነው ሲያደርግ የነበረው። እኔ ያንተ ንግግር ያስታወሰኝ መለስ ዜናዊ አዲስ አበባ ዩኒቨርሲቲ ሰብስቧቸው ከምሁራኖች ጋር ትዝም ይለ አንድ እንዳልማኑ ምናምን የሚባል ሰውዬ ለሚቀጥሉት 20 ዓመታት አንተን የሚገዳደር ሰው እንዳይኖር አድርገህ ሀገሪቷን እያፈረስካት ነው ብሎ ነግሮት ነበር።
አብይ ከዛ በላይ ነው ያደረገው። ቴዲ እንደ ጀግንነት እንደ እውቀት እሱ ጀግና ነው። በዚህ መጥቶ ወያኔዎችን በልቶ ወያኔዎችን ጠጥቶ ይሄን አርጎ አጭበርብሮ ይሄ ጀግንነት አይደለም። ቴዲ ለምንድን ነው የምናደንቀው? ይሄንን ይሄ እኮ ሀገር እየፈረሰ ነው። ይሄ የሚደነቅ ሐሳብ አይደለም። ቴዲ እኔ ልሟገት እችላለሁ በዚህ በደንብ አንተን ጭምር ማለት ነው። ነጥብ ባይነጥብ እሟገታለሁ። ይሄ እውቀት አይደለም፣ ሀገር ያፈረሰበት መንገድ ነው። መለስ አድርጎታል። የተሻሉ ሰዎች ሳይኖሩ አይደለም፣ እውቀት ያላቸው ሰዎች ሳይኖሩ አይደለም። ፕላትፎርሙ የምህዳሩ የፖለቲካ ምህዳሩ ቢከፈት ኢትዮጵያን መምራት የሚችሉ እውቀቶች፣ አይምሮዎች ከየትኛውም ከየጓሮ ይወጣሉ። ያ እንዳይኖር አብይ አህመድ ሜክ ሹር እንደዚህ አይነት ስርዓት እንደማይመጣ እርግጠኛ ሆኖ ስርዓት እንዳይኖር እያደረገ ነው። ሌላውን ተው፣ ሌላው አማራ፣ ኦሮሞ ወይንም ኢትዮጵያዊ አዲስ አበባ የሚለውን ተውና ኦሮሞ ክልል እንኳን ከሱ በላይ ሌላ እንዲኖር አይፈልግም። ይሄ ሀቅ ነው እና ይሄንን እንደ ጉብዝና ማየቱ እኔ የኢትዮጵያን ጭቆና ማርዘሙ ነው የሚሆነው እና ይሄን ሐሳብ አንተ ባትከተለው ጥሩ ነው። አብይ ጥሩ ሰርቷል አልሰራም ልንከራከርበት። አምባገነን ነው አይደለም፣ ሀገር አፍርሷል አላፈረሰም፣ ፖይንት ያለው ሰው ይከራከር። ግን እያደረገ ያለው ነገር ልክ እንደ ጥሩ እንደ ጀግንነት ካደረግን ለሌላ ሰው የምናስተላልፈው መልእክት የተሳሳተ ነው ነው የምለው። ቴዲዬ አመሰግናለሁ። ኦኬ ቴንክ ዩ። እኔ ያልኩትን በተሳሳተ እንዳትወስዱ። እኔ ተደራጁ፣ በፕሮግራም ተደራጁ። ከየቤቱ እየተጠራ አይደለም ስልጣን የሚታደለው። ማኒፌስቶ ቀርጻችሁ ተንቀሳቀሱ ነው ያልኩት። ኢትዮጵያ ኢንስቲትዩሽን የሌላት ሀገር ናት እኮ። መድኃኒዓለም በኪነ ጥበቡ ነው እንጂ የሚጠብቀን እኮ። ኢህአዴግ ያለፉትን 27 ዓመታት ኢንስቶል ያላደረገውን ኢንስቲትዩሽን ዘራ ያዕቆብም ይሁን ኢሊ ማንም ስልጣን ላይ ብትወጡ ኬትም አታመጡትም። አንድ ሀገርን ሀገር የሚያሰኛት ተቋም ነው። ያለፉትን 27 ዓመታት ተቋማት ነበሩን። ነፃና ገለልተኛ ምርጫ ቦርድ ነበር። ነፃና ገለልተኛ መከላከያ ሰራዊት ነበር። ነፃና ገለልተኛ ሚዲያ ነበር። ነፃና ገለልተኛ ፖሊስ ነበር። ነፃና ገለልተኛ ፍርድ ቤት ነበር። ኢንስቲትዩሽን ማለት ሲስተም ነው። ፊዚካል ኢንፍራስትራክቸሩ ብቻ ሳይሆን እነዚህ ተቋማቶች ገዢ ፓርቲው ኖረም አልኖረም ሀገር ሊያስቀጥል የሚችል ለምሳሌ ትራምፕ ቢሞት ሲስተም አለ። የትም ሀገር ላይ በሰለጠኑት ሀገር ላይ ሲስተም አለ። ያ ሲስተም አለ ሀገር ላይ ኢትዮጵያ ውስጥ አለ። ተቋም በሌለበት ቦታ ላይ ብትቀመጡ እናንተ እንዴት ነው የምትሆኑት? ስለዚህ የፖለቲካ ፓርቲም በሀሳብ ላይ ነው መደራጀት ያለባችሁ ነው ያልኩት እንጂ በሀሳብ ላይ አትደራጁ ወይም ደግሞ ያ ትክክል ነው እያልኳችሁ አይደለም። በተሳሳተ መንገድ እንዳትረጉሙት። አዲስ ታይምስ መደራጀት ግን ይቻላል ኢትዮጵያ ውስጥ። አሁን ለምሳሌ እስክንድር ባልደራስ ብሎ ሲመጣ ጦርነት እንከፍታለን ብሎ ድራሹን አጠፋው አብይ አህመድ። ጀዋር መሐመድ እስር ቤት ገባ። ልደቱ አገር ቤት እንዳትገባ ተባለ። ማን ነው የሚደራጀው? ተደራጅ። እንዴት እንደራጅ ካደ 4 ኪሎ ገባ እንዴ ነው እኮ። ለዛ ነው እኮ ዜጎች መሳሪያ ያነሱት። ቴዲ አብይ አህመድ ኢትዮጵያን እኮ የለመናገር እድል ስለሆነ አይደል? እሱን እኮ እኔም እኮ የምደግፍ ሀሳብ ነው። ለፖለቲካ ፓርቲዎች ምህዳሩን የማስፋት ኃላፊነት ያለበት ገዢው ፓርቲ ነው እንጂ ተቃዋሚዎች አይደሉም። ተቃዋሚ አይደለም፣ በጀቱንም ጀቱንም የያዘው አካል ነው። ይሄ ስራ ይውላችሁ ደርጎች በኢትዮጵያ ታሪክ ላይ ለገባንበት ምስቅልቅል ቀዳሚ ተጠያቂ እነሱ ናቸው። ከነሱ ሲወርድ ሲዋረድ የመጣ ነገር ነው። ጃንሆይን ከስልጣን ካስወገዱ በኋላ በሀሳብ ላይ የተመሰረተ የፖለቲካ ትግል የሚያደርጉ የፖለቲካ ፓርቲዎችን ምህዳሩን አስፍተውላቸው ቢሆን ኖሮ ዛሬ የብሔር ፖለቲካ እንደዚህ ባላጦዘን። ኢህአፓ፣ መኢሶን፣ ወዝሊግ፣ ኢጫት እነዚህ በሀሳብ ላይ የተመሰረቱ ፓርቲዎችን ሲያሳዱ ሲገሉ ምናምን ባይሆን ኖሮ ሀሳባቸውን ሸጠው እነሱም እንዳሉት ለፖለቲከኞች ፖለቲካውን ሰጥተው ወደ ካምፓቸው ገብተው ቢሆን ኖሮ በየ5 ዓመቱ በለው በየ4 ዓመቱ በሚደረግ ምርጫ የሚመረጥ ፓርቲ ይኖረን ነበር። ይሄን አላደረጉም። አምባገነን ሆኑ። የተደራጁ ፓርቲዎችን አሳደዱ። እነሱን በጉልበት ያሳደደው ኢህአዴግ መጣ። በኢህአዴግ ጊዜም እንደምታየው ነው። ትንሽ ጭላንጭል የነበረው 1997 ጊዜ ነበር። ፓርቲ ነበር፣ ገለልተኛ የሆነ ተቋም ነበር። ስትቃወሙ የነበራችሁ ሰዎች ናቸው በኢህአዴግ ጊዜ። ኢህአዴጎች ይህን ሰርተዋል። ትንሽ ቀና ቀና ያለው ፓርቲ ለገዢው ፓርቲ ይሸጣል። መሳደድ ነበር፣ መታሰር ነበረ። 97 ላይ ትንሽ ተስፋ ነበር። የሆነውን አይታችኋል። ኦኬ ዘን ብልጽግና መጣውን አብይ አህመድ የተባለ የሁላችሁም እኩያ ሊሆን የሚችል ሰውዬ ኢህአዴግ ያልሰራውን፣ ደርግ ያልሰራውን፣ ኃይለማርያም ያልሰራውን
መሆን አለበት ስትላ አንዳንድ የምንጠይቃቸው ጥያቄዎች ካለበት ነባራዊ ሁኔታ አንጻር የሚሆን ነው ወይ? እሱን ቢያንስ በሎጂክ እንድናወራ ስለፈለግኩኝ ነው እንጂ የፖለቲካ ፓርቲዎች መሳደድ ማን የምቃወመው ነው። ምህዳሩ መስፋት አለበት። ምህዳሩ እንዲሰፋ ትልቁን ድርሻ መወጣት ያለበት ገዢው ፓርቲ ነው። ሁሉንም ነገር የያዘው እሱ ነው። በሰላማዊ መንገድ ለሚታገሉ የፖለቲካ ፓርቲዎች ምህዳሩን ካላሰፋ የምታሳዳቸው ከሆነ የምትገላቸው ከሆነ ነፍጥ ያነገቡ ኃይሎች ከጫካ ላይ ይመጡልህ አይችሉም። ይህን እስማማለሁ 100%። ቴንክ ዩ አዲስ ታይምስ እናመሰግናለን። ወደ ዳርያዝ እንሄዳለን። ዳርያዝ አለ። አቤት ቴዲዬ፣ እየሰማው እኮ ነው። ሆስፒታል ቤተክርስቲያንና ቤተክርስቲያን አንድ ነው ይባል ነበር። አሁን ደግሞ ያው የቴዲ ቤት ልል ነው። በቃ በሽተኛ እዛ ሄዳል፣ ኃጢአተኛ እዛ ሄዳል። እዚህ ደግሞ የፖለቲካ እውቀትና ድርቀት ያለበት ብዬ ነው እኔ አሁን የገባሁት። እውነቴን ነው የምልህ፣ ደጋፊ ነኝ የሚለው መስፍንን ስሰማ ተቆጥቼ ነው የገባሁት። ተቃዋሚ ነኝ የሚለው ደግሞ ጁንታው ማን ነው ጁንታው የሙቀጫ ልጅ ነው ያላቸው እነሱ ገብቶ ሳያቸው ነው የገባሁት እንጂ እንደና አያና አይነቶች ይህ እውቀት ያላቸው አሁን መጥተው ሲያስተምሩና ሲናገሩ ሲወያዩ ቁጭ ብዬ ማዳመጥ ነው ደስ የሚለኝ የነበረው። ግን አሁን እነሱ ስላሉ እኔም ትንሽ ሀሳቤን ልግለጽ ብዬ ነው የገባሁት። ምክንያቱም ቴዲ አፍሮ መሀል ገቡና አወጡን ከዳር ብሎ የዘፈነው ለእንደነሱ አይነቶቹ ናቸው። ለእንደነዚህ አይነቶቹ ነው እንጂ ለዶክተር አብይ ነው የተዘፈነው፣ ለመንግስት ነው የተዘፈነው ይሉናል። አይደለም የተዘፈነው ለእንደዚህ አይነት ምንም ለሀገር ፍቅር ለሌላቸው፣ ሀገር እንዴት መቀጠል እንደሚችል የማያውቁ፣ እውቀት የሌለው ሰው መጥቶ ይምራን የሚሉ፣ የሞተ ሰው ተነስቶ መጥቶ ይግዛን የሚሉ፣ ይምራን የሚሉ እንደነዚህ አይነት ጠባብ አስተሳሰብ ያላቸው ሰዎች መጥተው ነው ከኢትዮጵያዊነት አስወጥተውን እነሱ መሀል የገቡት። መሀላችን የገቡት እንደነዚህ አይነት ደጋፊዎች። መንግስት ማን ደግፈኛል? ወታደር አለው፣ ጦር አለው፣ መሳሪያ አለው፣ በቂ የሆነ የራሱ የሚከላከልበት መንገድ አለ። ደጋፊ ነኝ ብሎ ሲናገሩ እኔ አንዳንድ ጊዜ ያሳፍረኛል፣ በጣም ያሳፍራል። እንዴት ነው መንግስትን የምትደግፈው? መንግስት እኮ የራሱ የሆነ ስርዓት ያለውና ደንብ ያለው። አንተ የማን ደጋፊ ነው? የራስን ህይወትና የራስን ኑሮ ደግፍ። ተቃዋሚዎቹ መጥተው ይኸው እንግዲህ የሚሉት ምንድን ነው? እኛ እሷ ብትመራን ይቻላል፣ እንትና መምራት ይችላል፣ ማንም ተነስቶ መምራት ይችላል። አብይን የታውቀው ነበር ይልሃል መጡ። እንደነዚህ አይነቶች ናቸው እንግዲህ መሀላችን ገብተው ከኢትዮጵያዊነት የለዩን። ቴዲ የዘፈነላቸው ለእንደነዚህ አይነት ባንዳዎች ነው። መሀል የገቡ ከኢትዮጵያዊነት ለለዩን ነው እንጂማ አብይማ እንደሚፈቀድ ኑና ተወዳደሩ፣ ኑና ግጠሙኝ፣ ተደራጁና ኑ ብሎናል እኮ። ተደራጁ፣ ጠንከር በሉ፣ እኛ ጠንካሮች ነን፣ ብልጦች ነን፣ አራዶች ነን፣ የቆየነን፣ አችሉንም ብሎ ተናግሯል። እሺ ተሰበሰበ፣ መጣ፣ ባልደራሱ ደገፍ ነው። የአዲስ አበባ ልጅ ምርጥ ተገኘ፣ የፈረንሳይ ልጅ ተገኘ ብለን ብለን ወጣን። የት አለ ሳይመዘገብ ምን ሲል እምቡሪምቦ፣ ይሄን ለምን ታፈርሳላችሁ? ይሄን ለምን ትሰራላችሁ? ይሄን ተራ ነገር ውስጥ ገባ። የመጣውን ማመጣጡም ለዛ ስላልነበር። ስለዚህ እውቀት ያለው እንኳን ተሰብስቦ እንኳን አንድ ደና ፓርቲ እንኳን የፈጠረ ህዝብ የለም። የፈጠረ አንድ ፓርቲ እንኳን ማቋቋም ያልቻሉ ተቃዋሚዎች አሁን መጥተው አብይ አህመድ አይሰራም አይችልም። በጣም ነው የሚያሳፍሩት። በጣም አንድ እንኳን አንተ እኮ አሁን እየነገርካቸው እኮ ነው። አይሰሙም እኮ ቴዲ። እና የትኛውን ተቃዋሚ ፓርቲ ነው የምደግፈው? የትኛውን መንግስት ደጋፊ ነው እኔ የምከተለው? ደጋፊ ከሆንኩኝ ከነ መስፍን ጋር ልደረብ ነው። ተቃዋሚ ከሆንኩኝ ከሙቀጫ ልጅ ጋር ልቀላቀል ነው። መሀል ሰፋሪ ይፈጠርልን ቴዲዬ። እዚህ ቤት መሀል ፈጣሪ ለሀገራችን የምናስብና የሚሆነው ይሄ ነው የምንለው የምንናገረው ነገር እንዲኖር ድምፃችን እንዲሰማ ከእነዚህም አሳፋሪዎች ከሁለቱም ጋር መቆም የማይፈልጉ ብዙ ኢትዮጵያኖች አሉ፣ ከሁለት የተወለዱ ማለት ነው እንጂ የማንም ዘረኛ እየመጣ ሀገሪቷን ወደዚህ ወደዛ ሊመራ መሀላችን እየገባ ዳር የሚያስወጡን ነገር ቴዲ አፍሮ ነግሯቸዋል። ውጡልን ከመሀላችን በቃ። ስሙ መስተካከል አለበት። የሙቀጫ ልጅ አይደለም የሸገር ልጅ ነው የሚለው፣ የሸገር ጁንታ
አይመጥን ነው ቀይረው ተብሏል። ያው የሸገርኛ ነን የሸገር እንደዛ አይነት ስም እሱም የሸገር ላይ ቁጭ ብሎ ግን ወያኔን ነው የሚናፍቀው። እዛ ቁጭ ብሎ ግን ቲፒኤልኤፍ ነው እና ቴዲ የገባሁት በዚህ ምክንያት ነው። የመሀል ሰፋሪዎች ሲጀመር እገባለሁኝ እንጂ ከነዚህ ጋር መደበር አልፈልግም። እሺ እኔ የሚለኮ ብላችሁ ቴዲ ሌላ ጊዜ ግን ተሳስቶ እንዳይመጣ ልጅ ንግግሩ መጠጥ ቤት አደረገው። አንድ ሁለት ሰው ሰምታችኋል አይደል? ይሄ በሀገራችን ላይ የሚደረግ ፖለቲካ ነው። ይሄው ፖለቲካው ይሄ ነው። እኔ ግን እውነቴን ነው የምላችሁ፣ እኔን ብትጠይቁኝ እናንተ ስለ እናንተ የሚነግራችሁ ነገር አይዶን ነው የትኛው ስሜታችሁ በጣም ቢዩቲፉል ናችሁ ወይም ሃንድሰም ናችሁ የምታራምዱት ነገር ምናምን እያለ እንደሚነግራችሁ አላውቅም። ብትጠይቁኝ ግን እኔ ልቦና የሚያሳየኝ የብሔር ፖለቲካ አራማጆችን ኢቭን ነፃ እናወጣቸዋለን የምትሏቸው እንኳን ህዝቦች ጠልቷቸዋል፣ አንገሽግሿቸዋል። በተለይ ወጣቶች ነን እና እዚህ ውስጥ ያለን ጎበዝ ነው፣ እውቀት ያላችሁ ናቸው። ፖለቲካውን ወደ ሀሳብ ፖለቲካ እናምተው። ኦሮሞ፣ አማራ፣ ስልጤ፣ ትግራይ የተባባለን እንዲህ ያለ ኦሮሞ የሚባል ፖለቲካ የለም። እኔ እንጃ። ኦሮሞ የሚባል ህዝብ ነው፣ የተከበረ ህዝብ ነው ያለው። ኦሮሞ 40 ሚሊዮን ሊሆን ይችላል። 40 ሚሊዮን ኦሮሞ አንድ አይነት ሀሳብ ሊኖረው አይችልም። አማራ ህዝብ ነው፣ የተከበረ ህዝብ ነው። ሁሉም አማራ አንድ አይነት ሀሳብ ሊኖረው አይችልም። ፖለቲካ በሀሳብ ነው፣ ሀሳብ ነው ፖለቲካ። ቴዲ ታዲያ ብሔርተኞች የምትላቸው እነማን ናቸው? ኦሮሞ የሚባል ከሌለ ፖለቲካ ከሌለ አማራ የሚባል ከሌለ አንተ ብሔርተኛ እያልክ የምትጠራቸው እነማን ናቸው? ብሔራቸውን ፍሬም አበጅተው እኛና እነሱ እያሉ የሚጫወቱትን አልኩ እኮ። ኤክስትሪም ሌፍት ዊንግ ፖለቲካ እሊት ናቸው አይደለም አሉ ማለት ነው። ፖለቲካ አይደለም ይሄ። ምን ማለት ነው? እኛና እነሱ ማለት እኛ እኮ የምናራምደው እኮ ፖለቲካው ትክክል አይደለም። አይ አግሪ ዊዝ ዩ። ፖለቲከኞቹ ግን አሉ ነው አሁን ድናይ ማድረግ ያስፈልግ። የኦሮሞ ፖለቲካ አለ፣ የአማራ አለ፣ የትግሬ አለ። we don't have to deny this። እሱ እኮ ነው እያልኩ ያለሁት። ከዚህ እንውጣ፣ ከዚህ እንውጣ እኮ ነው እያልኩ ያለሁት። ኦኬ ተሞክሯል። አይሆንም። የብሔር ፖለቲካ ማለት ምሁራንን ደደብ የሚያደርግ ብሩህ አእምሮ ያላቸውን የሚያቀነጭር ነው። ሀሳብ አይደለም። አይደንቲቲ አይዲዮሎጂ አይደለም። አይዲዮሎጂ ካልሆነ ደግሞ ፖለቲካ ሊሆን አይችልም። በግድ ነው እንዴ? ተሞከረ፣ አይሆንም። እስከዛሬ መጣን እኮ። እስኪ ስታዩት የብሔር ፖለቲካ የብሔር ፖለቲካ ከሌለ ገራሳና ጉምሳ ምናምን ተነስተው ለምንድን ነው ለብልጽግና መልስ የሚሰጡት? ለቴዲ አየህ እየነገርኩህ ነው። ከዚህ እንውጣ። ስማርት ጥቀስ ከበደ አያላት የዛ የእጅ ስራ ውጤት ነው። ግን ስርዓቱ እንደዛ ስለሆነ አይደል እንደዚህ ይሁን እንቀይረው። እኛ መድኃኒዓለም ሆይ ተጨማልቀናል፣ በስብሰናል እኮ እያልኩ ነው። ኦኬ ኤግዛክትሊ እሱ ተስማምተን ተጨማልቀናል፣ በስብሰናል። እንውጣ የሚለውን ቴዲ ካንተ ጋር ነው። እኔ ማለት ኦኬ አንዴ ላውራበት ፕሊዝ። እኔ ጠፋው መድኃኒዓለም። እንውጣ ከዚህ ሸገር ላይ ተቀምጠ የሸገር ጁንታ እያልክ እንዴት ነው የሚሆነው? የሸገር ልጆች የከተማ ፖለቲካ አንተ ተጫውተህ ልታሸንፍበት የምትችልበትን የመጫወቻ ሜዳ ነው መዘርጋት ያለበት። መድኃኒዓለም ምስክሬ ነው። የመቀሌ ልጆች ጓደኞች አሉ። የጊዜ ጉዳይ ነው። ነገ ከነገ ወዲያ ትሰሙታላችሁ። በገንዘብ ሰፖርት ያደረኳቸው ጁንታ ብላችሁ ከማውቀስ ለምን አንዴ ቆይ በእናታችሁ ወይ ሰው አንዴ ላወርዳቸው እንዲሁላችሁ ነው ስታወሩ አድምጬ እኔ ማውራት አልችልም። ይሄ ነው እኮ ችግራችሁ። እናንተ ቤታችሁን ከፍታችሁ ስታዋዩ ሰው አታደምጡ። እሺ ክብራትና ክብራት፣ ነገ ስለምንገናኝ ሁላችሁንም ላሰናብታችሁ። አይ ነው መስማት አትችሉም። የብሔር ፖለቲካ አራማጆች ችግሩ አፍ ነው እንጂ ጆሮ የላችሁም። ካላዳመጣችሁ ደግሞ እንዴት ነው የምንወያየው? እናንተ ትናገራላችሁ፣ ከእናንተ ቀጥሎ ያለውን ሰው አታደምጡ። ስለዚህ ነው ማነግባባው። እግዚአብሔር አክብርልኝ። ነገ እንገናኛለን በይፋ ስለምን ቴንክ ዩ ቴዲዬ፣ ቴንክ ዩ እናመሰግናለን። እሺ እግዚአብሔር አክብርልኝ። I want to say something እንዴ እድል ስጠኝ። ሴት ነኝ ብቻ ስለሆነ በዙ ሰጥቻቸዋለሁ እድል አንዴ እኮ ነው ያወራሁት እኔ
እኮ ሁሉም አንዴ ነው ያወሩት። ዘራ ያቆም አንዴ ነው ያወራው። ሰምተንሻል። Can you give me a chance, please? እኔ ካስቀየምኩ በግሌ ይቅርታ። ኖ አስቀየም። የሸገር ነው ነገም ቤት ነው ነገም ቤት ነው። ባይ ዘ ወይ ቴዲ አንተ እኔ አንዴ ከሱ ጋር አንዴ እድል ሰጥተህ አንድ 3 ደቂቃ ሰጥተን በመልስለት ደስ ይለኛል። አይ ምን ነው የምትመልስልኝ? ጨርሰናል። እኔ ካንተ ጋር ነው ይሄን ያህል ለምን ጠበቅ? ማሰጠኝ ከሆነ ቻንስ ዲያስፖራ ያዋራኝ አጼው ምን አለ ሸገር ውስጥ ልጅ ያለም ያለም አኮኔም የወልቃይት ዲያስፖራ እና ክፍለ ሀገር ልጅ አንዴ ሰው ይሳቀባችሁ። እኔ እኮ ያዋስታ ጽድት ያልኩ ልጅ ነኝ። አንዴ ሰው ይሳቀባችሁ። አዲስ አበባ ልጅ ኖ አፍ ራሱ ያስታውቃል እኮ ይኮለጠፋል። አዲስ አበባ ልጅ አይደለም። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እኔ ዲስሪስፔክት ካደረጋችሁ እኮ ቤቱን እኔ በጣም አዋርጄ ማባረርም አቅበታለሁ። ኮተት ትጮዋለህ ጠበብኝ ነገር የለም። ትጮዋለህ ሰው አትሰማ። የሆነ ከሰማይ መና የምታወርድ ትመስላለህ። አፍ እስኪገል ታወራለህ። ህዝብ ታስጨርሳለህ። ነፃ ወጣዋለሁ የምትለውን ህዝብ እንኳን ማሳመን አልቻልክም። እንዴ ዋጋ ምን ከፍለው እኮ እኛ በእናንተ እኮ ነው። አመዳም በቃ አመዳም አረጋችሁን፣ በጠበጣችሁን። ማህበራዊ ጉዳይ ሰላም የለው። ትገባላችሁ ብሔርተኞች ቸርች ሄደን እፎይ ብለን እናንተን ሰልችታችሁን ለመጸለይ ብንሄድ እዛ ትመጣለህ፣ ትበጠብጣለህ። ያልተከፋፈለ ቸርች አለ እንዴ ባላችሁበት ሀገር? ያልገባችሁበት ጉዳይ አለ? እኔ ምን የብሔር ፖለቲካ አራማጆች ነው ብሎ ብሔሩን አለ መድኃኒዓለም ምስክሪ ነው። ዚያ ኤቭሪዌር ላይክ ባክቴሪያ ስፖርቱን በጠበጡት። እንደው የሆነ እናንተ ገብታችሁበት እሺ ይሄ ነገር አምሯል የምትሉኛለ? እኔ አፈርሰውን እኔ እሺ ልመናችሁ ይሄ ነገር አምሯል የምትሉኛለ? እኔ ብለቃችሁ 10 የአማራ ብሔርተኛ ባስገባ 10ህም እዚህ ጋር ሰላም ትባጠሳለህ። 10 ኦሮሞ ብሔርተኛ ባስገባ 10ህም ትባላለህ። 10 ትግራዋይ ባስገባ 10ህም ትባላለህ። በራስህ ጉዳይ እንኳን አትስማማም። እዚህ ጋር የተስማሙ የመሰሏቸው ተቃራኒ ስላለ ነው። ህዝቡ ሰልችቶታል። ህዝቡ እጅ ነው ያላችሁ። በቃ እሳቤው በቃ ሰለቻችሁ። ህዝቡ በተለይ ወጣቶች ከዚህ እሳቤ ውጣ። ወይ የሆነ ቅርጽ ያለው ነገር ይዘህ ቢሆን ኦኬ፣ ወይ የሆነ አጓጊ ነገር ተስፋ ሰጪ ነገር ወይ ፕሮሚሲንግ የሆነ ነገር እኮ የተናገሩ ቢሆን ኦኬ ትላለህ። አንተ እነዚህ እኮ ስለ መግደል እያሰብክ 4 ኪሎ እንዴት ስለ መበቀል እያሰብክ እንደዛ አይሆንም። ፖለቲካችን ሀሳብ መሆን አለበት። በፖሊሲ ዙሪያ በፕሮግራም ዙሪያ አስባችሁታል? ኮማንድ ኢኮኖሚ ነው የሚሻለው ወይስ ሚክስድ ኢኮኖሚ ነው ወይስ ፍሪ ማርኬት ኢኮኖሚ ነው? በዚህ ጉዳይ ብንጨቃጨቅ አስባችሁታል ምን ያህል እውቀት ሊንሸራሸር እንደሚችል? አሁን ያገኛችሁት እውቀት አለ? አስባችሁታል? አይ ጀስት ኖ ሞናርኪ ሲስተም ነው የሚያስፈልገን፣ ኖ ዲክታተር ኖ ዲሞክራቲክ ፎርምስ ኦፍ ገቨርንመንት ነው የሚያስፈልገን በሚለው ጉዳይ ላይ ብናወራ ንጉሳዊ ወይ ደግሞ አምባገነናዊ ወይ ዲሞክራሲያዊ ስርዓት ነው ኢንስቶል ማድረገው ብለህ ብታወራ ቢያንስ ኦኬ ይሄ ሰውዬ ቢመጣ ይሄን ነው ኢንስቶል የሚያደርገው ይላል ሰው። ከየት ተነስተህ ወዴት እንደምትወስድን አትናገርም። ለራስህም አታውቅም ወይ ለራስሽ አታውቂም። ባቦ ሰጠኝ አይደለም መሆን ያለበት። በተለይ ወጣቶች እነዚህ አዛውንቶች ከፈጠሩልን እሳቤ መውጣት አለብህ። እነዚህ ያረጁ ያፈጁ እድሜያቸውን በቃ ተሞከረ አልሆነም። የተሞከረ የሚሆን ነገር ቢሆን እኮ ህዝቡ ራሱ ይቀበላቸዋል። ይሄ እርግማን ነው። ሁለተኛ ጆሮ የላቸውም፣ አፍ ነው ያላቸው። የብሔር ፖለቲከኞች እስኪዋቸው ከኔ በቀር የሚያደምጣል። እናንተ 8ቱን አድምጬ እኮ እኔ ልናገር ስል አፋቸውን ይበላቸዋል። እግዚአብሔር ያሳያችሁ 8ቱን። አንዳንድ ጊዜ 8 ደቂቃ ሰጥቼ 8 ጊዜ 8 64 ደቂቃ 2 ደቂቃ ላውራ ስል አፋቸውን ይበላቸዋል። ቤታቸውን ከፍተው ሌላውን አይሰሙም። ሁለተኛ የብሔር ፖለቲካ ሀሳቤው ራሱ
እኔ አፈርሰውን ጭንቅላት አይጠይቅም። እንደውም ለደደቦች ምቹ የሆነ የመጫወቻ ሜዳ ነው። ለደደብ ስል ሀሳብ ለሌላቸው እውቀት ያላቸው እዚህ ሊገቡ አይችሉም። ምንድነው የብሔር ፖለቲካ? እኔ እኮ እናንተ የመጨረሻ አማላ የምታደርጉት አግዳሚ ወንበር እኮ ነው። ማንም ገብቶ የሚቀመጥበት እኮ ነው። እኔ 3 ቋንቋ እናገራለሁ። እኔ በምናገርበት ቋንቋ ልግባ ብለህ እንደ እንዝር ታሾራለሁ። ምንም አይጠይቅም። ተላይተሃል፣ ተቋይተሃል፣ ተገድለሃል፣ 15 ሚሊዮን ነበርን 5 ሚሊዮናችን ተቀንሶብናል ምናምን እያልኩኝ እኮ ከዚህ ውስጥ ትርክት እያወጣ መናገር ነው። ፖሊሲ የለ፣ እውቀት የለ፣ የመፍትሄ ሀሳብ የለ። ምንድነው የምትሰሙት? የመፍትሄ ሀሳብ እስካሁን ሰማችሁ? የነገሯቸው የመፍትሄ ሀሳብ አለ? የመፍትሄ ሀሳብ የነገሯቸው አይነግሩም። መፍትሄ እኔ እንደውም ብዙ ጊዜ ሲስተማቸውን ስለማቅ መፍትሄው ምንድን ነው እላቸዋለሁ። መፍትሄ ያጋጫል፣ ችግር አጋጭም። ችግር አብዝተው የሚተነትኑት ችግር የለውም። በቃ ችግር ስተነትን ኦኬ ትክክል ይለዋል። መፍትሄ ግን ሲያመጣ መፍትሄው ምንድን ነው ብላችሁ ብትጠይቋቸው መፍትሄውን ሲናገሩ እርስ በርስ ይጋጫሉ። ቢኮዝ አንደኛው መፍትሄ ብሎ ነው የሚያመጣው ሀሳብ ከሌላኛው ጋር አይስማማም። ዴፊኒትሊ እድሜያችንን ፈጁ በመድኃኒዓለም አሲዳም እግር ኳስ ውስጥ ትገባለህ፣ ብሔርን ይዘህ እግር ኳስ ትበጠብጣለህ፣ ቸርች ትገባለህ፣ ትበጠብጣለህ፣ ማህበራዊ ጉዳይ ትገባለህ፣ ትበጠብጣለህ፣ ፖለቲካ ውስጥ ትገባለህ፣ ትበጠብጣለህ፣ በባልና ሚስት ትገባለህ፣ ትበጠብጣለህ፣ በእናት በወላጆችና በልጆች ማለት ትገባለህ፣ ትበጠብጣለህ። ደግሞ እንዳማረላችሁ ነገር አክት ታደርጋላችሁ። አሲዳሞች መድኃኒዓለም እግዚአብሔር ምስክር ነው። ሰው አሁን እንደ ሀገር እያወራ ባለበት ዘመን ላይ እኛ የምናወራው እንደ ብሔር ነው። ሰው ከዚህ እንውጣ። እኔ ንጹህ ነኝ እያልኳችሁ አይደለም። እኔም የእናንተ አካል ነኝ። እኔም እንደናንተ የበሰበስኩኝ ነኝ። እኔ ንጹህ ሆኜ ራሴን ጀንትል ላጫውትልህ አልችልም። እኔም የእናንተ የዚህ የታሪክ አካል ነኝ እኮ ነኝ። ሰው ከዚህ እሳቤ እንዴት ነው የምንወጣው? ስላዳመጣችሁን እናመሰግናለን። ነገ ነፋሱ ያመጣውን ወሬ እንደዚሁ እንተነትናለን። ሌላ የምታነሱልኝ ጥያቄ ካለ ዩቲዩብ ላይ ላላችሁ ሙሉ ልባዊ ምስጋና ይድረሳችሁ። እሺ፣ ሌላ የምታነሱልኝ ጥያቄ አለ? የኢራን ጉዳይ ላይ እንተነትናለን። የህርሙዝ የስትሬት ኦፍ ሆርሙዝ ተዘግቷል። መካከለኛ ምስራቅ ላይ እናወራለን ነገ። ለአዳዲስ ሰዎች ፕሊስ፣ ለአዳዲስ ሰዎች እድል ስሰጣችሁ አዳዲስ ሰዎች አትበጥብጡ ፕሊስ። አያሳፍርም? አሁን እድሜያቸው ከ18 ዓመት በላይ ለሆኑ ሰዎች ዞር ስል አይስማሙም እኮ ይበጣበጣሉ። ስለዚህ ፕሊስ አጸያፊ ነገሮች፣ ስድቦችን ምናምን በፖለቲካ ውስጥ እያደረጋችሁ የምትናገሩ ሰዎች ፕሊስ ተጠንቀቁ። እሱ መስተካከል አለበት። በተረፈ ነገም እንደዚሁ እንገናኛለን። ሌላ ጥያቄ አለ? ዶንት ጊቭ አፕ። ለምን ለሀገሬ ለማን ነው የምጥለው? ለማን ብዬ ነው የምተወው? ለማን ብዬ ነው የምተወው? እንተናነቃለን። ትተናነቃለህ። አንገት ለአንገት ተናንቀህ ነው የምትሄደው። ለማን ነው የምትወው? ጨምቄ እዚህ ጋር ትወያያለህ እንጂ እንደዛ የለም። እሺ፣ ሌላ ሀገር የለንማ፣ አማራጭ የለንም። እሺ፣ አርሰናል ዋንጫ ይበላል ወይ? ሮብ ሲቲ ያሸንፋል። አይ ዶንት ቲንክ። መጀመሪያ ነግሬያቸዋለሁ፣ ለተሙ ነግሬዋለሁ። አርሰናል ዋንጫ ይበላል ብዬ ተስፋ አላደርግም። እኔ በስፖርት ውስጥ ያደግኩ ልጅ ነኝ። አርሰናል ዋንጫ ይበላል ወይ? ዛሬ ቻንሳቸው ነበር። ዛሬ አቻ ቢወጡ ኖሮ ቻንሳቸው ነበር። እሺ፣ ሌላ ጥያቄ። ዳቦ ይበላል ይላል አንደኛው። እሺ፣ ሌላ ጥያቄ። አንተ ማወያ ከጀመርክ ጀምሮ ያገኘውን እውቀት እስቲ ያካፍለን። ያ እኔ ምን እውቀት
እኔ በግሌ ያገኘሁት እውቀት የለም፣ ግን ማህበረሰቡ ቢያንስ በሰላማዊ መንገድ እንዲወያይ እሱን መንገድ ከፍቼ እላለሁ፣ እሱን አስተምሬያለሁ። ለሀገር አንድ ያበረከትኩት ነገር ቢኖር ወደድክም ጠላህም በሰላማዊ መንገድ ተከባብረህ ታወራለህ፣ ሳትሰዳደብ፣ ብሔሮች ሳይሰደቡ፣ ህዝብ ሳይሰደብ ተደማምጠን ማለት ነው። ያን አድርጌያለሁ። አም ደ ስፔሻል ዋን። እሺ ሌላ ጥያቄ አለ? ፈርተህ ነው ያላስገባኸኝ? እሺ ሌላ ጥያቄ፣ የመጨረሻ ጥያቄ። ብሔረ ምንድን ነው? እኔ የማንኪያ ብሔር ተወላጅ ነኝ። የማንኪያ ብሔር ተወላጅ ነኝ። እኔም የቁርጡ ቀን ሲመጣ እኔም የማንኪያ ብሔሮችን አደራጅብሃለሁ። እኔም አደራጅብሃለሁ። የማንኪያ ብሔሮችን አደራጅብሃለሁ። እዚህ ውስጥ ያስቀመጥኩት 10 የመታገያ አጀንዳ አለ። በማንነታችን ምክንያት ተቆርጠናል፣ ተፈልጠናል። የመጨረሻውን ሳቅ ምንስቀው እኛ የማንኪያ ብሔሮች ነን። እሺ ሌላ ጥያቄ አለ? ዩቲዩብ ላይ ያላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ከማህበራዊና ከፖለቲካዊ ነክ ጉዳዮች ይዤ ወደ እናንተ እመጣለሁ። በትዕግስት ስላዳመጣችሁኝ፣ በሚያናደው ተናዳችሁ፣ በሚያስደስተው ተደስታችሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ለሱፐር ስቲከሩ፣ ለሱፐር ቻቱ፣ ለላይኩ፣ ለሼሩ፣ ለሰብስክራይብ ስላደረጋችሁ ስትወጡም ኖቲፊኬሽኑን ተጫኑ። ነገ ላይፍ ስገባ ወደ እናንተ ኖቲፊኬሽን እንዲመጣላችሁ የደውል ምልክቱን ተጫኑ። ይሄን ነው የምለው። እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። ካላችሁኝ እናንተ ስ ስልጤነ ደስ ያላችሁ ስ አማራንን ደስ ያላችሁ ስ ስታየኝ ምን ይመስላል? ቴዲ የመሃይማንን ውይይት ለብቻ አድርግ። እንዴ መሰላችሁ? የኛ ሀገር ፖለቲካ ብሽሽቅም ስለሆነ እኮ ነው። ብሽሽቅ ስለሆነ አያምኑላችሁም። ክርስቶስ እስኪመጣ አያምኑላችሁም። ትግራይ ብሔርተኛው አማራው አያምንለትም፣ አማራው ብሔርተኛ ትግራይ አያምንለትም፣ የትግራዩን ኦሮሞ አያምንለትም፣ የኦሮሞን አማራ አያምንለትም። ማመን ልክ ነህ፣ ከዚህ አንጻር አላየሁትም ማለት የሽንፈት ምልክት እንደሆነ ነው የሚያስቡት። ሀሳብ ስላልሆነ ጉዳዩ ማንነት ስለሆነ በማንነት ጉዳይ ላይ አይደራደሩላችሁም። ዘግተው ነው የሚነሱት። አስቸጋሪ የሚሆነው ለዛ ነው። ሁለተኛ አንድ የብሔር ፖለቲካ አራማጅ እዚህ ውይይት ላይ ካመነ በማግስቱ አመንክ እንደ ወኩ ብሎ ከመንጋ አባረዋል። እዛ አንድ የአማራ ብሔርተኛ ኦኬ ከኦሮሞ ብሔርተኛ ጋር ቢስማማ ተስማማ እንዴ? መጀመሪያም ጠርጥረን ነበር አንተ አማራ አይደለም ይባላል፣ ወይ መጀመሪያም ጠርጥረን ነበር አንተ ኦሮሞ አይደለም ይባላል። ማመን የሚባል ነገር በፍጹም የለም። አስቸጋሪ የሚያደርገው ለዛ ነው ትንቅንቁ። ፖሊሲ ቢሆን ትተማመናለህ። ለምሳሌ በደርግ ጊዜ በአጥናፉ አባተና በመንግስቱ ኃይለማርያም መካከል የነበረው የሀሳብ ልዩነት ነው። አጥናፉ እቺ ሀገር የሚያስፈልጋት ሚክስድ ኢኮኖሚ ነው ይል ነበር። መንግስቱ ኃይለማርያም ኖ ኮማንድ ኢኮኖሚ ነው ይል ነበር። ሲፋተጉ ምንም እንኳ መጨረሻ ላይ አጥናፉ አባተ ቢገደልም የማታ ማታ ግን ደርጎች አጥናፉ አባተ ትክክል ነው ያለው ያ ፖሊሲ ትክክል እሱ ነው የሚያዋጣን ብለው ደርጎች የማታ ማታ ወደ ኢትዮጵያን ወደ ሚክስድ ኢኮኖሚ እኮ ቀይረዋል።
ፖሊሲ ሲሆን የሚታይ ነገር ነው። ኤክስፐርቶች ይገባሉ፣ ቁጥሮች አሉ፣ ሪሰርች ይሰራል ምናምን። ማንነትን ፍሬም አበጅተ ፖለቲካ ነው ብለህ ካመጣልኝ እንዴት ነው የምታምነው? አምንልህ። እግዚአብሔር ይፈውሳል። እሺ ሌላ የመጨረሻ ጥያቄ አጨሱኝ እኮ መድኃኒዓለም። እግዚአብሔር ከክፉ ይጠብቃችሁ። ነገ እንገናኛለን። ቻው ቻው።